ሳራን በልቧ እንዲህ ብላ ሳቀች። ደግሜ ላምብላችሁ ካረጀ በኋላ በእውነት ፍትወት ይሆንልናል ጌታ ያስፈጽሙ ሸምግሏል አለች። ዲቫይን ፕሮሚስ ምንድነው? በእንደዚህ አይነት ሰርከምስታንስ ውስጥ ሊታመን በማይቻል ነገር ውስጥ እግዚአብሔር ዘሩን ሊባርክ በተናገረው ቃል ውስጥ እግዚአብሔር ቃሉን አክብሮ መጥቶ እንግዲህ ዘርህ እንደተናገርኩ ሊጀምር ነው አለው። ግን የሚናገርበት ሰዓት ግን ወጣትነታቸው አልፎ ጎልማሳነታቸው አልፎ ወደ ሽምግልና ሲደርሱ ነው እግዚአብሔር በዚህ አይነት መልኩ ይመጣ። ግን እግዚአብሔር ቁጥር 14 ላይ የሳራን ንግግርና መልስ አየና እንዲህ አላት፣ በውኑ ለእግዚአብሔር የሚሳነው ነገር አለን? እኔ ወገኖቼ ዛሬ ይሄንን መልእክት ልክ እናንተ በሥራ ቦታ ብትሆኑ ወይም የእናንተ ሰርከምስታንስ የከረረውንም ቢሆን ያላችሁበትም ሰርከምስታንስ አምጡትና በሁሉን ቻይ ጌታ ፊት ሲነጻጸር ያለውን ንግግር ነው እያወራል። እማይሆን ሰርከምስታንስ ነው ማለት ሳይንሱን ጨምረን እንዴት ዲፊካልት የሆነ ሰርከምስታንስ ላይ በቶ እግዚአብሔር እኔም ማረጋውን ነገር ሊከለክለኝ የለም እኔ የምለው ብቻ ነው የሚሆነው፣ አንተ ግን አንቺ ግን አትፍሩ። ኤመን እንጂ ኤመን ብቻ እንጂ አትፍሩ። እንደምን አላችሁ? ጌታ አምላክ የተባረከ ይሁን። ልጆቹም አድገው በጣም ሰፍታችሁ ስላየኋችሁ በጣም ደስ ብሎኛል። እግዚአብሔር አምላክ ይመስገን። በጣም ድንቅ አምልኮስ ነበር። ጌታ አምላክ የተባረከ ይሁን። በጣም የሚገርማችሁ ነገር ዩኒክ የሆነ ነገር ዛሬ እያመለኩ እያለ በጣም ጌታ ይናገረኝ ነበርና ይሄ የእናንተ ቸርች በጣም በእግዚአብሔር ፍርሃት ልባችሁ የተቃኘ እንደሆነ ጌታ ያሳየኝ። በጣም ቀናው በጣም በእናንተ ህይወትና እግዚአብሔርን አመሰገንኩት። ቀላል ነገር አይደለም እና እስከዛሬ ድረስ በእያንዳንድ በነፍስ ወከፍ ህይወታችሁ እየሆነ ላለው ነገር ቀስ ብላችሁ በእርጋታ እግዚአብሔርን እየሰማችሁ በሄዳችሁበት ልባችሁን በፈርሃ እግዚአብሔር ላስገዛችሁበት ነገር ፍሬውን እየወሰዳችሁ ነው። ጌታ አምላክ የተባረከ ይሁን። ይሄን ነገር አብዝቶ ደግሞ ጌታ ይጨምርላችሁ ያብዛላችሁ እና ዛሬ ጌታ አምላክ የተመሰገነ ይሁን። ያው እኛ ውጭ ስለምንኖር ሁለት ጊዜ ኒውርን ለማክበር እድል አለን አይደለም። አሁን ደግሞ የኢትዮጵያ 2018 ደግሞ ያው ልንቀበል የተዘጋጀን ነው። ጌታ ይመስገን። አትሊስት የሆነ ዱ ኦቨር ነው። ለምሳሌ ባለፈው አመት ትንሽ በጌታ ፊትም ለጌታ ለመሆን ቃል የገባናቸው ነገሮች አንዳንድ ነገሮችን ተስፋ አድርገው ማከለኛው ደርሰን ደግሞ አትሊስት አሁን ቆም ለስናየው እንደተጠበቅኩት አይደለም ያለውን ነገር እንደገና እግዚአብሔር ይሄው በቃ አሁን ደግሞ በኢትዮጵያ አዲስ አመት ደግሞ ካንተ ጋር በአዲስ ቃል ኪዳን እጀምራለሁ። ምናምን ደግሞ በኦንላይንም ደግሞ ኢትዮጵያ ሆናችሁ የምታዩም እንግዲህ ለአዲሱ አመት እንኳን አደረሳችሁ ላለሁ እናንተንም እንኳን አደረሳችሁ ላለሁ ጌታ ይመስገን። ዛሬ እግዚአብሔር በልቤ ያስቀመጠው ቃል እንደ በተለምዶ ቃል እንደምታዳምጡ ሳይሆን ከኔ ጋር የእግዚአብሔርን ቃል አብረን ሜዲቴት እንድናገር ፈልጋለሁ። ምክንያቱም እግዚአብሔር ይሄን ነገር በልቤ ሲያመጣ በጥንቃቄ በጌታ መንፈስ ሆኜ ይሄን ነገር ሜዲቴት እያደረኩ ነበርና ለዛሬ ትምህርቴ መልእክት ማለት ርዕስ መስጠት ፈልጋችሁ እመን ብቻ እንጂ አትፍራ አለው የሚለው ቃል። ይሄ ቃል ወገኖች በሁለት ምክንያት ነው ከእግዚአብሔር አፍ የሚወጣው። አንዱ እግዚአብሔር ትልቅ ነገር በሕይወታችን ሊጀምር ያለ አፋፍ ላይ ስንሆን አብሮ ደግሞ ከዛ ጋር ገነስቶ ነው የሚመጣ ደግሞ የጠላትም ጦርነትና ከበባም ደግሞ ኔጌቲቭ ነገር ደግሞ አብሮ ደግሞ በስራ ላይ ያለበት ታይም ላይ እግዚአብሔር ይሄን ነገር ሪማይንድ ያደርገን ነው ማለት ነው። በሁለተኛ ደረጃ ደግሞ እግዚአብሔር ያለውን ነገር ሊያረካክ መጨረሻ ላይ ደርሰን ጠላት የመጨረሻውን ጦርነት የሚያደርግበት ሰቾች ላይ ነው ይችላልና የትኛው ጎራ እንደሆናቸው አላውቅም። ግን እግዚአብሔር ዛሬ በዚህ ቃል ውስጥ ከብሉይ ኪዳን 3 አጫጭር ታሪኮች እናያለን። በዛው ታሪክ ውስጥ እግዚአብሔር የተጻፈው ነገር ሁሉ ለትምህርታችን ተጽፏል ስለሚል አሁን ሰዎቹ በህይወት የሉም አልፈዋል። ግን ያለ የማያልፈው እግዚአብሔር ሕያው አምላክ ግን ከኛ ጋር አብረዋል። ጌታ አምላክ የተመሰገነ ይሁን። ይሄ ቃል ያው ተጽፎ የምታገኙት የማርቆስ 5:36 ላይ ነው ያለው። ያው እንደምታውቁት የምኩራብ አለቃ የነበረው ኢያይሮስ ልጁ ታመመችና 12 ዓመት ሴት ልጁ ታመመችና በጣም ተጨንቆ የጌታንም ነገር ሰምቶ ስለነበረ እንደምንም ከአንድ ከተማ ቋርጦ ጌታ በሚያገልግልበት ቦታ ላይ መጥቶ በቃ ይሄን ጌታ ምጥኝ ይለዋል ብሎ በግንባሩ ተደፍቶ ጌታን ክርስቶስን የለመነበትን ሁኔታ እናያለንና ከዛ በኋላ የሆነውን ታሪክ ታውቃላችሁ። ደም የፈሰሳት መታ ተፈወሳለች። ከዛ በኋላ ግን በዛ ጅምብር ውስጥ እያለ ነው እንግዲህ አንድ ዜና ሰምተው እንደው በቃ መምህሩን አታድክሙ ልጅቷ
ህይወቷ አልፏል ብለው ሲነግሩት ጌታም ጆሮውን ጣል አድርጎ ይሰማ ስለነበረ እንዲህ ብለዋል። ኢየሱስ ግን የተናገሩትን ቃል አድምጦ እዛ ላይ ያሉት ቁጥር 15 ላይ እርሱ ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡ ልጅህ ሞታለች፣ ስለምን መምህሩን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ ምን አለው? እመን ብቻ እንጂ አትፍራ አለው። ከዛ በኋላ የሆነውን ነገር ወደ ኋላ መልሼ ያዋለው። ዛሬ ግን አሁን ባለንበት በተለይ በዙሪያችን እየሆነ ያለው ነገር በዚህም በአሜሪካም እንዲሁም በተለያየ ዓለም ላይ ብዙ ጆሮን ጨው የሚያደርገን እንሰማለን። ብዙ ነገሮቻችን እንደው ዝም ብሎ በቋፍ ላይ ያለ ይመስላል አይደለም? ከእጃችን ላይ ሉዝ የምናደርገው ስሊፕ ኦቨር የሚያደርግ ይመስላል። ግን ገስዋት እኛ ደስ የሚለው ነገር እኛ ተከበን የምንኖርበት በእግዚአብሔር ፕሮግራም ውስጥ ስለሆነ ፕሮቪዥናችን ከዚህ ዓለም አይደለም፣ ከእግዚአብሔር ሀገር ነው የሚመጣው። የነገሩን መጀመሪያና መጨረሻ የሚያውቅ እግዚአብሔር አስቀድሞ ያየውን ነገር በህይወታችን ላይ ፕሮግራሙን መዘርጋቱ አይቀርም። whatever the circumstance በህይወታችን የምንሰማው ምን አንዳንድ ጊዜ ግን እንደ ሰው በድካም ተይዘን ስለሆነ በዚህ ደካማ ስጋው ስላለን በክርስቶስ ቀን ይሄ ደካማ ስጋ ወደ ክብር ስጋ እስኪለወጥ ድረስ አሁንም ቢሆን የሚዳዳ እንደ ሰው የሚዋጋ ነገሮች ይኖራሉ። አሁን አይታችሁ እንደሆነ በየሚዲያው ማስሌፍ እየሆነ ነው። አሁን ደግሞ እዚህ ኤአይ ደግሞ ክራይሲስ ደግሞ ሰዎች ስራ ያሳጠነ የሚል ነገር አይደለም። ይሄ ሁሉ እየሆነ ያለው ነገር በዜና የምትሰሙት ነገር ሁሉ እንደው ሊትራሊ ነጋገር ካል እኛን የሚመለከት ጉዳይ አይደለም። የምንሰማውን ነገር ልባችን ላይ መሸበርን የሚፈጥረውን ነገር እግዚአብሔር ያውቀዋል አይደለም? ይኸው ጌታ ሰማው። ግን አሁን ለኛ ጌታ የሚናገረን እመን ብቻ እንጂ አትፍራ። እስቲ እመን ብቻ እንጂ አትፍራ በሉ እስቲ። ሁለቱ ነገር በአንድ ላይ በልባችን ውስጥ ኤግዚስት ሊያደርግ አይችልም። ወይ በጌታ ላይ አምነን ነው አምላካችን ታምነን ሊያሳየን ያለውን ጉድ ከሱ ጋር በመተባበር እንዲናገር ልባችን ምን ከፍተው እሱ የተናገረው በስተቀር በህይወቴ ለሚሆን የለም ብለን ከአምላካችን እውነት ጋር ለመተባበር መወሰን ነው። ወይ ደግሞ ይሄው እንዳሉት ልጅ ሞታለች፣ ከዚህ በኋላ በእግዚአብሔር ፊት የምታረገው ጸሎትህ ምንም ነገር ሁሉ የትም አያደርስም የሚለውን ጩኸት የሚዘጋው ይሄ ታላቅ ቃል። የዚህን ቃል ታላቅነት አንዳንድ ጊዜ አይታችሁ እንደሆነ ስለ እምነት ሰዎች ሲያወሩ አሁን ገብታችኋል። ከእምነት ጋር በተገናኘ ብዙ አይነት ውዥንብሮች አሉ እና እኔ የማወራው መጽሐፍ ቅዱሳዊ እምነቱን ነው። ሰዎች እንደሚሉት እግዚአብሔር ሰማይና ምድሩን ሲፈጠር እግዚአብሔር በእምነት የፈጠረው የሚለውን ነገር እኔ ይሄን ዝም ብሎ የሰይጣን እብደት ነው ብዬ የምለው። እኛ ምናምነው በሕይወታችን እግዚአብሔር የተናገረውን ተስፋ ቃል የሚፈጽም አምላክ ነው ብለን እግዚአብሔር የተናገረውን ነገር ሙጥጥ ብሎ የመያዙን ተግባርን ነው መጽሐፍ ቅዱስ እምነት ብሎ የሚጠራው። ምክንያቱም ወገኖቼ በዚህ በምንበት ዓለም ያለ እምነት ይሄንን የሚታየውን ዓለም ማሸነፍ ስለማንችል ዓለሙን ደግሞ ያሸነፍ ነው በእምነታችን ስለሆነ። ምክንያቱም ሰዎች ይሄንን ያለ እግዚአብሔር እኛም የፈለግነውን ነገር የምንመኘውን ነገር በቃላችን እንደምንፈጥረው እያደረጉ ልክ ሰይጣናዊ የሆነ ልቦና ዴቨሎፕ እንድናደርግ በእግዚአብሔር ላይ ሳናቋርጥ ያለንን ትምክትና መደገፍ ጥለን ያለ እግዚአብሔር መኖር እንዲዳዳን የሚያደርግን ትምህርት አይደለም ማወራው። ይሄንን እኔ ዝም ብዬ ሰይጣን ግብስብስ ነገር ነው ብዬ የምለው ከኛ ጋር ምንም መገጠሚያ የለው። መጽሐፍ ቅዱስ የሚያወራው እምነት አሁን ከምነግራችሁ እግዚአብሔር ኤክስፔክት ከኛ ከሚያደርገው ጋር የተገናኘ ነገር የለው። ስለዚህ መስመር ላስመር። በለዚህ ነው አንድ ጊዜ እኔ ራሱን አንድ ጊዜ የእምነት አስተማሪዎች ተብሎ እነሱም ሲወጣላችሁ አዝናለሁ። እነሱ የእምነት አስተማሪዎች አይደሉም። እኔ በኔ ግምት ምን አይነት እብደት ነገር እንደሚያስተምሩ ጌታ በጊዜው ይጠይቃቸዋል። እኔም ማወራው ግን ኮንቲኒየስሊ አሁን ለምሳሌ ዋና ስንዋኝ ውሃው እንደሚሸከመን ኮምፕሊትሊ እንደምንታመን ሁሉ ራሳችንን ጥለን በአምላካችን ላይ ተደግፈን ቀን በቀን የምኖረውን አይነት ኑሮ ምናወር ይኸውላችሁ። የእምነት ኮንቴክስቱ ወይም ደግሞ ፎርሙላው መጀመሪያ ከእግዚአብሔር ቃል ከአፉ ቃል ፕሮሚስ መውጣት አለበት።
ያ የሚነገረው ፕሮሚስ ደግሞ ለኛ ነው። በመጽሐፍ ቅዱስ አዋቂዎች እንደዚህ ሲናገሩ ኦልሞስት ወደ 8000 የሚሆኑ ፕሮሚሶች እግዚአብሔር በአንድ በቱ ተናግሯል። የሰው ልጆችን ህይወት እና አካሄድ በተመለከተ እኛን የማይመለከት እኛን የምናመልጠው ለኛ ስፔሻል ዩኒክ የሆነ ሰርከምስታንስ ውስጥ ልንገባም አንችልም፣ ሊሆንም አይችልም። እግዚአብሔር ተናግሮበታል። ለእያንዳንዱ ለምናልፍበት ነገር ሁሉ አምላካዊ መልስ አለው ጌታ ይመስገን። አሁን ለምሳሌ መቼም ትልቁን የማየው የሳራን ህይወት ነው አይደለም? ሳራ አሁን እግዚአብሔር መጥቶ ልጅ ትወልጃለሽ የሚቀጥለው ዓመት ልጅ ትወልጃለሽ ስላት 90 ዓመት ሴት ነበረች። እስቲ ይሄን ጉድ ጠጋ ብለን ነው በእግዚአብሔር ቃል ውስጥ እኮ ነው በጣም ነው ከነፍስ የማይቀር። አብርሃም ደግሞ 100 ዓመቱ ነበር አይደለም? ሮሜ ምዕራፍ 4:19 ይላል እንደ ሙት የሆነው የራሱንና ስጋና የሳራን ማህፀን ምውት መሆኑን ሳይመለከት ይላል አይደለም? በቃ ሊትራሊ በሰው ቋንቋና በሰው አይምሮ በሰው ሎጂክ በሰው ሳይንስ እግዚአብሔር አደርጋለሁ የሚለው ነገር ከዚህ ዓለም ውጪ የሚናገረው እግዚአብሔር ራሱን ተማምኖ ችሎታውን ተማምኖ እንጂ የኛን ሰርከምስታንስ አይቶ አይደለም። ምክንያቱም ታውቃላችሁ ይሄ ቃል የመጣው ዘፍጥረት ምዕራፍ 18 ከቁጥር 10 ጀምሮ ተነቡ። እርሱም ጌታ እንዲህ አለ፣ ዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት መለሳለሁ፣ ሚስትህ ሳራ ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ነበረችና እንዲህም ሲነጋገር ሰማች። አብርሃምና ሳራ እድሜያቸው ሸምግለው ፈጽሞ አርጅተው ስለነበረ በሴቶችም የሆነው ልማድ ከሳራ ማቋርጦ ነበር። ሳራም በልቧ እንዲህ ብላ ሳቀች፣ ካረጀ በኋላ በውን ፍቶት ይሆን ይላልን? ጌታዬስ ፈጽሞ ሸምግሏል። እግዚአብሔርን አብርሃምን አለው፣ ካረጀ በኋላ በውኑ ወልዳለሁን ስትል ሳራ ለምን ሳቀች? ይሄ ያለው ቁጥር 18 12 ላይ ነው አይደለም? ሳራም በልቧ እንዲህ ብላ ሳቀች። ደግሜ ላምብላችሁ፣ ካረጀ በኋላ በእውነት ፍትወት ይሆንልናል፣ ጌታዬስ ፈጽሞ ሸምግሏል አለች። እንግዲህ ዲቫይን ፕሮሚስ ምንድነው? በእንደዚህ አይነት ሰርከምስታንስ ውስጥ ሊታመን በማይቻል ነገር ውስጥ እግዚአብሔር ዘሩን ሊባርክ በተናገረው ቃል ውስጥ እግዚአብሔር ቃሉን አክብሮ መጥቶ እንግዲህ ዘርህ እንደተናገርኩ ሊጀምር ነው አለው። ግን የሚናገርበት ሰዓት ግን ወጣትነታቸው አልፎ ጎልማሳነታቸው አልፎ ወደ ሽምግልና ሲደርሱ ነው እግዚአብሔር በዚህ አይነት መልኩ የመጣ። ግን እግዚአብሔር ቁጥር 14 ላይ የሳራን ንግግርና መልስ አየና እንዲህ አላት፣ በውኑ ለእግዚአብሔር የሚሳነው ነገር አለን? እኔ ወገኖቼ ዛሬ ይሄንን መልእክት ልክ እናንተ በሥራ ቦታ ብትሆኑ ወይም የእናንተን ሰርከምስታንስ የከረረውንም ቢሆን ያላችሁበትም ሰርከምስታንስ አምጡትና በሁሉን ቻይ ጌታ ፊት ሲነጻጸር ያለውን ንግግር ነው እያወራ ያለው። እንዴት ደስ ይላል! በውኑ ለእግዚአብሔር የሚሳነው አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ መለሳለሁ፣ ሳራም ልጅን ታገኛለች። በቃ በጣም ይገርማችሁ። ግን አሁን ቴክኒካል እናድርገው ካል እቺ ሴት በ90 ዓመቷ ምንም አይነት ለዘር የሚሆን እንኳን እንቁላል ማምረት አትችልም። ኢቭን እንኳን እንደ ተሳስቶ እንኳን አንድ እንቁላል እንኳን ተፈልጎ ቢገኝ ማህፀኗ ጽንሱን ማጣበቅና መሸከም አይችልም። ኦሬዲ ለሴት ወግ ያለው ነገር ሁሉ አልፏል። አንደኛ ያን 9 ወር ሙሉ እንኳን 9 ፓውንድ እንኳን 7 ፓውንድ የሆነ ልጅ ለመሸከም ቀርቶ 1 ፓውንድ እንኳን መሸከም አትችልም። በዛ እድሜዋ እንደዛ ግዝና ማለት ቀጥታ ስፓይናል ኮርዷ እርስ በርሱ ስሊፕ ያደርጋል። she can't even survive pregnancy የማይሆን ሰርከምስታንስ ነው ማለት እስቲ ሳይንሱን ጨምረን እንዴት ዲፊካልት የሆነ ሰርከምስታንስ ላይ መጥቶ እግዚአብሔር እኔ የማረጋውን ነገር የሚከለክለኝ የለም፣ እኔ የምለው ብቻ ነው የሚሆነው፣ አንቺ ግን አትፍሪ፣ እመን ብቻ እንጂ አትፍሪ።
እንደዚህ አይነት ሰርከምስታንስ ነው እግዚአብሔር እንደዚህ አይነት የሚናገር። አንዳንድ ሰዎችም አሁን በዚህም ጉባኤም ያላችሁ በጣም ክሪቲካል የሆነ አጣብቂኝ ተስፋ ቆርጣችሁ ሊሆን ይችላል። እግዚአብሔር የተናገረውን ነገር የማይመስል ነገር ፊታችሁ አፍጦ ቆሞ ይሆናል። ነገሮች አንፎልድ ሲሆኑ ነገሮች እየተዘረጉ ሲመጡማ አለመመሳሰሉ በጣም ወሪ ያደርጋል። ጠላት ደግሞ ተጨምሮ ደግሞ ይሄ ነገር አይሆንም እያለ ልባችንን አእምሯችንን የሚጎዳበት ነገር እናያለን። ይኸውላችሁ በእንደዚህ አይነት እድሜ ራሷ እድሜያችን የገፋ ሲመጣ ኢሚዩን ሲስተማችን በጣም አንድ አክቲቭ የሚሆንበት ኤሪያ ምንድነው? እንግዳ የሆነ ነገርን በጣም ይቀማል። ስለዚህ ልጁን ራሱ እንደ ፎሪን ኦብጀክት አድርጎ ነው የሚቆጥረውና የራሷ ኢሚዩን ሲስተም ራሱ ልጁ ሊገለው ይችላል። 9 ወር መሸከማችን እንግዲህ ምን ያክል የእግዚአብሔር የመንፈስ ኃይል ይሄንን የተናገረውን ቃል ራሱ ተሸክሞ ወደ መጨረሻ ለማድረስ እግዚአብሔር ሲጀመርም ሲጨርስም እግዚአብሔር ምን ያክል በነገሩ እንደቆረጠ ታያላችሁ። ሌላው ደግሞ እንዲሁ ከእድሜ ጋር በተገናኘ የደም መዘዋወሪያ ቧንቧችን እየላላ ይመጣል። ብዙ ኮምፕሊኬሽኖች አሉና ከዛ በተለየ ለልጁ ራሱ በቂ የሆነ ኖሪሽመንት እንኳን ማድረግ አትችልም። ከዛም ተርፎ እንደዚህ አይነት ሌት ፕሬግናንሲ ለስትሮክ እና ለሃርት አታክ ያጋልጣል። ሪሊ ኮምፕሊኬትድ። ግን እንደምናውቀው ልጇን ታቅፋ በህይወት አይተናት አይደለም። የእግዚአብሔር ጉድና ታምር በእንደዚህ አይነት ሰርከምስታንስ ውስጥ ነው እግዚአብሔር መጥቶ እንደዚህ አይነት ነገር የሚያወራው። እንደዚህ አይነት አምላክ ስላሉ ወገኖች እጅግ ደስ ይለኛል። የሷን ያክል የጠነከረ ነገር እንኳን ባልገባም ግን ታች ወርጄ ምን ሊሆን ነው የሚቀጥለውን ቀን እንኳን አይደለም ሳምንትና ወር ፕላን ለማድረግ ቀርቶ የሚቀጥለው ቀን እንኳን ምን ሊሆን እንደማይችል በሰርከምስታንስ ገብቼ አውቃለሁ። በዛ ውስጥ ግን እግዚአብሔር ይናገር የነበረው ነገር እንግዳ ነው፣ ምንም የማይመሳሰል ነገር። ግን የሚገርማችሁ ነገር እግዚአብሔር ግን አረጋለሁ ብሎ ሲናገር አረጋለሁ ከሚለው ማንነቱ ጀርባ ደግሞ አድራጊነቱን እንድንረዳ በመገለጥ ከተስፋው ቃል ጋር አብሮ ይመጣል። ጌታ አምላክ የተመሰገነ ይሁን። ይሄኛው ነገሩ የእግዚአብሔር ነገር ሁሉ ይገርመኛል። በእንደዚህ አይነት ሰርከምስታንስ ሆኜ ተንበርክኬ እግዚአብሔር ሊያደርግ ያለውን ነገር በሰማይ ማየውና የተከበብኩበት ነገር የማይገጣጠም ነው። ከመጸልይበት ቦታ እንኳን መነሳት እስክፈራ ድረስ መነሳት እስከማልፈልግ ድረስ የሆንኩበት አጋጣሚ ነው። አቤት እግዚአብሔር። ከዛ ይሄ ነገር ሲፈጸም ዕብራውያን 11:11 ላይ by faith Sarah herself also received strength to conceive the seed ይላል። እግዚአብሔር አምላክ የተመሰገነ ይሁን። ለምን ነው እንደዛ የሆነው? ተስፋ የሰጠው የታመነ እንደሆነ ስለቆጠረች። እስቲ በሉ ተስፋ የሰጠው የታመነ እንደሆነ ስለቆጠረ። አያችሁ እምነት እኮ ሁሉ ጊዜ ከተስፋ ጋር የተገናኘ ነው። ብቻውን ሰርቫይቭ አያደርግም። በመሰረቱ ተስፋ ቃል ሳንሰማ እምነት ውስጣችን ሊወለድም አይችልም። ግን ደስ ይላል። አሁን እስቲ እናንተ ሲሪየስ የሆነ ህይወታችሁን አስቡና የሚቀጥለው ዓመት እግዚአብሔር እንዲያደርግላችሁ የምትፈልጉት ነገር ጽፋችሁት ከባባድ ያላችሁትን የጸሎት ርዕስ እግዚአብሔር ይናገርበት አይደል? ደሞም እየተናገረው ነው ያለው። እግዚአብሔር አምላክ የተመሰገነ ይሁን። እንደዚህ ክሪቲካሊ ማሰብ ደስ ይለኛል እግዚአብሔር። ምክንያቱም የእግዚአብሔር ነገር እንደዚህ እውነት ሆኖ የሚዳሰስ ሆኖ በህይወታችሁ ላይ ኢምፓክትፉል ካልሆነ ምን ጥቅም አለው? ዝም ብሎ ንፋስ እንደማባረር ነው አይደለም? ስለዚህ ሮሜ 4:18 ላይ ምን ይላል? ዘርህ እንዲሁ ሊሆን እንደተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ተስፋ ይዞ አመነ። ስለ እምነት ስታስቡ ተስፋ የሚባለው ቀድሞ ይመጣል። እግዚአብሔር እንኳን ተናገረ። አቤት ተስፋ ሰጪ አምላክ! ደስ አይልም? ተስፋ መጥቶ ሊሆን ያለው ነገር ይመጣል። በተስፋ የሚሰጥበት ቃልና ተስፋ የሚፈጽምበት መካከል ጋፕ ስላለ እኮ ነው። ጊዜ ልዩነት ስላለ ነው። በመካከል ያለ ጀርኒ ስላለ ነው። እንዲች ያለው ነገርማ በአስማት ቢሆን ኖሮ እንደዛ ይሆን ነበር። በዛ ውስጥ በምናልፍበት ጊዜ እኛም ደግሞ በተስፋ ቃል ውስጥ የተነገረን ነገር የእግዚአብሔርን ፕሮግራም
በብቃትና በኳሊቲ መሸከም እንድንችል በእጃችን ላይ በማድረግ ማሰንበት እንድንችል ለዛ ቀን የበቃን ማንነት ከውስጣችን እግዚአብሔር መስራት ስላለበት ነገር ሁሉ የሚፈጥን ነገር የለም በእግዚአብሔር መንግስት ውስጥ። ሁሉ ነገር ተስፋ ቃል ሁሉ ጊዜ ከትዕግስት ጋር ይመጣል። ደስ የሚለው ነገር ግን ያሁን ያለንበት ሰርከምስታንስ እግዚአብሔር ኤክስፓየርሽን ዴት አድርጎበታል። እንድንታገስ ከፈተናው ጋር አብሮ መውጫ ምን ማለት መውጫ ማለት ተስፋው ይፈጸማል ማለት ነው። እንዴት ደስ ይላል! ደስ ያለ እግዚአብሔር ቃል ውስጥ ያሞቃል አይደል? ደስ ይላል በጣም። ጌታ አምላክ ይባረክ። የ100 ዓመት ሽማግሌ እንደሆነ ምውት የሆነውን እንኳን የራሱን ስጋና የሳራም ምውት ማህፀን በእምነቱ ሳይደክም ተመለከተ። እግዚአብሔርን ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ሊፈጽም እንዲችል አጥምቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም። በቃ እዚያውን ተስፋ ቃል የሚለው ራሱ 6 ጊዜ ተጠቅሷል። እንዴት ደስ ይላል! እንደዚህ አይነት ጉዞ ደስ አይልም? ሁኔታን እኮ አይክድም እምነት። ደስ የሚለው ግን ከሁኔታ በላይ ችሎታ ያለው እግዚአብሔር እንደሆነ እንድናይ እንደረጋል። ይሄ እኮ መታደል እኮ ነው። እንደው አንድ ይሄን ልበላችሁ፣ ምናልባት እንደው ላይገባ ይችላል፣ ግን እንደዚህ በላችሁ። አንዳንድ ጊዜ ይሄን ሁሉ ያለፍኩት ያ ሁሉ ጭንቀት ያለፍኩት ከዛ ነገር ውስጥ የምታወጣ አምላክ መሆንህን ለማወቅ ሆነ እንኳን ሆነ ያልኩበታል። እኔማ እዛ ሁኔታ ውስጥ ሆኜ ደፍሬ አልናገርም። እንደዚህ ካለፍኩ በኋላ ነው የሆነውን ነገር ማወራው። ግን ወደ ኋላ ስመለስ ዞር ብዬ ሳየው ማይ ጋድ እናቴ ገብታ ልታወጣኝ የማይችልበት፣ ዶክተር ሊረዳኝ የማይችለው፣ የታወቁ ሰዎች ሊረዱ የማይችሉት፣ አንዳንድ ጊዜ የእግዚአብሔር አገልጋዮች እንኳን ሊረዱ የማይችሏችሁ ነገር ውስጥ ራሳችሁ ታገኙ ትችላላችሁ። አጣብቅኙ ሲሪየስ የሆነ ጦፍ ያለ ጦርነት በቃ እግዚአብሔር እናንተን ብቻ ለጥሎ ሚጎነታትላችሁ የሚያስጨንቃችሁ እስኪመስላችሁ ድረስ የሚሆንበት ሰርከምስታንስ አለ። ነፍሴ ውጥር ያደረገበት ኮንቲኒየስ የሆነ ምጥና ጸሎት የማረግበት ጊዜዎች ነበሩ። መሬት ላይ ተኝቼ ምግብ ሳበላ 7 ቀን ሙሉ በአምላክ ፊት የሚያስጮህና የሚያስቃትት ያሳለፍኩበት ሰርከምስታንስ ነበረ። ግን ይገርማችኋል፣ አንድ ነገር ግን የተረዳሁት ነገር ምንድነው? በዛ ባለፍኩበት ነገር በነፍሴ ላይ መንፈሴ ላይ የተጻፈ እግዚአብሔር የክብር ታቱ እንኳን ጌታ ሆይ አለፍኩኝ፣ አንተ ለኔ እንደዚህ መሆንህን እርግጠኛ ነኝ። እግዚአብሔር ባይደርስልኝ ኖሮ የነበርኩበት ሰርከምስታንስ እናንተም ልትሉ ይችላላችሁ ከዚህ ምድር ላይ መፍትሄው አልነበረም አይደለም። እግዚአብሔር ብቻ ግን ካለንበት ነገር ምዝዝ አድርጎ ማውጣት የሚችል ጌታ ስሙ ለዘላለም የተባረከ ይሁን። እንዴት ደስ ይላል! ይሄ ነገር ሲሪየስ እናድርገው እስቲ። ወደ አንድ ታል ልውሰዳችሁ። የእግዚአብሔር ቃል በጣም ሂመረስ ነው፣ ደስ ይለኛል። በቃ የእግዚአብሔር እዛው ታሪኩን ስናነብ የምናየው ነገር አለ፣ የመገለጥ ነገር አለ። ጌታ ይመስገን። አንዱ ላይ ታውቁ ነው የሶሪያ ንጉስ እስራኤልን ሊመታ እየፈለገ ነብዩ ኤልሳ ግን ደግሞ የሚሄድበትን አቅጣጫ እንዲቀይር እየነገረው ሁሉ ጊዜ የሶሪያ ሰራዊት ተሰልፎ ሲጠብቅ የእስራኤል ንጉስ ግን ያመልጣል። በኋላ ላይ ይሄንን ነገር ከኛ መካከል እየሄደ የሚያሳብቅለት አለ ብሎ ተጨንቆ እያለ አደጋ ጣዮችን ልኮ ይሄንን እግዚአብሔርን ሰው ሊያጠፋ በተነበሰታ የሆነውን ታውቃላችሁ አይደለም? ሰራዊቱ በሙሉ ኤልሳዕን እና ባለሟሉን ለመጠበቅ የሰለፈው የእግዚአብሔር ሰራዊት አይኖቻቸውን አጥፍተው እየነዱ እንደ በግ ጠላቶቻቸው ወደ ከተማ አስገቧቸው። በኋላ ሰማርያ እዛው ከመገቧቸው ቁርስ ከሰጧቸው በኋላ ተመልሰው ሄዱ። ለንጉሱ ነገሩት። ከዚህ በኋላ አንድን ከተማ ለመውረስ እንደዚህ አደጋ ጣዮች ነው የሚልኩት በስውር። አሁን ግን እንደዛ ማድረጋል። መጨረሻ ላይ ያላቸው አማራጭ ምንድነው? ሰማርያ መጥቶ መክበብ ነበር በቃ። ይሄ ቃል ያለው ሁለተኛ ነገሥት ምዕራፍ 6 ከቁጥር 24 እና አልፋችሁም ደግሞ ቻፕተር 7:20 ላይ ጀምሮ ይናገራል። የሶሪያ ንጉስ ወልደ አዴር ይባላል። ከተማይቱን በሙሉ ሰማርያን ከበባት። በጣም የሚያሳዝነው ነገር ሁለተኛ ኪንግ 6:25 ላይ የሚናገረው
የዶንኪ ጭንቅላት የአህያ ጭንቅላት እና የበርድ ኩስኩስ ማለት ነው። እሱ ሁሉ ኤክስትሪምሊ ፕራይስለስ ነበር። ይሄ አገሪቷ ኮምፕሊት ሎክድ አደረጓት። አሁን እኛ እዚህ አሁን በአሜሪካ ይሄ ሳንክሽን የሚያደርጓለ ባርጎ የሚጭኑት ለምሳሌ እንደ ኢራን እንደ ራሽያ አይነት ሲያደርጉ ምክንያቱም እንዳለ ፋይናንሻል ሲስተማቸውን በሙሉ ሸዳውን ያደርጓቸዋል። ከውጭው ትሬድ እንዳያደርጉ ያደርጓቸዋል። እና አገሯ በሙሉ ትጨነቃለች። የዛን ጊዜ የሚያደርጉት ምንድነው? ትልቅ ሰራዊት ይመጡና ከተማውን ይከባሉ። ትሬዲንግ የሚባል ነገር የለም። የሚወጣ የሚገባም የለም። የሚያርስም የለም። ይሄ እንደዚህ አይነት ደግሞ ከበባ ደግሞ ብዙ ጊዜ በታሪክ እንዳየሁትኝ ከ6 ወር እስከ 1 ዓመት ይፈጃል። በጣም በሰማሪያ በጣም ከረሃቡ እየጸና ጭንቀታቸው እየጨመረ መጣ። መጨረሻ ላይ ግን 2 ሴቶች ሲነጋገሩ ንጉሱ በዛው መደረቢያው ግንድ ላይ ፕላትፎርም ላይ ተመላለሰ እያለ የሚያወሩትን ይሰማ ነበርና ይሄንን ጭቅጭቅ ይዘው ወደሱ መጡ። ልጆች የኔ መጀመሪያ ልጄን ቀቅለን በላን። ከዛ በኋላ ደግሞ የሷን ምላስ ደግሞ እምቢ አለች ብላ እንደዚህ አይነት ከባድ የሆነ የሞራል ክራይሲስ ነበሩ። ቀላል ነው። ይሄ ማለት እንግዲህ ሲሪየስ የሆነ አይሶሌሽን ውስጥ ነበረች ማለት ነው ሰማሪያና ምንም አይነት ኢንትሪ ኤግዚትም የለም። ፉድ ኤንድ ትሬድ ፍሮም ዘ ሰራውንዲንግ ቪሌጅ በጣም ነገር የለም። አግሪካልቸር አክቲቪቲ ቆሟል። ሲሪየስ የሆነ ሳይኮሎጂካል ዋር ውስጥ ነበሩ። ይሄ ማለት እንግዲህ ወገኖች አሁን ቅድም እንዳስረዳኋችሁ በሞደርን ዓለም እንደዚህ ኢኮኖሚክ ሳንክሽን እንደምናደርገው አይነት ሆነ። ያ ግን ፊዚካሊ መተው ነው ከተማው የሚከቡት። ይሄ በጣም መተው በሰራዊት ከማጥፋታቸው በፊት እንደዚህ ነው አድርገው በቃ ከተማውን ከበው የነገስቱን ወገብ የሚያስፈቱ የነበሩት። ያሳዝናል። ቅድም እንደነገርኳችሁ ኤክስትሪም ኢንፍሌሽን ውስጥና ስኬርሲቲ ውስጥ ነበሩ። ያው ቅድም እንዳየኋችሁ ደግሞ ካናባሊዝም ውስጥ ገብቶ ነበር የሰውን ስጋ እስከ መብላት ድረስ። ይሄ እንግዲህ በጣም ሲሪየስ የሆነ ሶሻል ኢሞራሊቲው በከፍተኛ ሁኔታ የነበረ ነው። ምንም አይነት ህግ አልነበረም። ምንም አይነት ሆፕ አልነበረም። ዲግኒቲያቸው ሂማን ዲግኒቲያቸው ራሱ ከዛ ከተማ ለቆ ነበር። እንግዲህ እንደዚህ አይነት ሰርከምስታንስ ላይ እያለ ንጉሱ በጣም ይሄን ወሬ እነዚህ 2 እናቶች የሚያወሩት ከሰማ በኋላ ተስፋ ቆረጠ። በቃ እንደ እብደት አደረገው። ወዲያውኑ ዋና አለቃውንና መልእክተኞቹ ወደ ኤልሳ ላከ ማለት ነው። ኤልሳም የተናገረው ነገር የሚገርም በዚህ ሰርከምስታንስ ውስጥ የእግዚአብሔር ቃል መጣ። የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማሪያ በአንድ መስፈሪያ መልካም ዱቄት በአንድ ስልቅ 2 መስፈሪያ ደግሞ ገብስ በአንድ ስልቅ ይሸመታል አለ። ወገኖቼ በ24 ሰዓት ውስጥ እንግዲህ ምንም አይነት ሰርከምስታንስ ውስጥ ብትኖሩ የእግዚአብሔርን ችሎታና ማንነቱን እንግዲህ በዚህ ልታደንቁ ትችላላችሁ። በቃ ይሄ የሚታየው ነገር አሁን በነገርኳችሁ መንገድ የገለጽኩላችሁ ሰርከምስታንስ ምንም አይነት ሰርከምስታንስ እናንተም ሁኑ እግዚአብሔር በዚህ ሰዓት የሚናገረው ነገር አለ። ጌታ ይመስገን። ታሪኩ እንደውም ቀስ ብለን ስናነበው ኦልሬዲ እግዚአብሔር መፍትሄ አዘጋጅቷል። አገርማችሁ ራሱ መፍትሄ አዘጋጅቷል። በቃ ይሄንን የሚያየው ይሄ ነብይ ብቻ ነበር። እሱ መፍትሄውን ስላየ ከሱ ጋር አብረው የሚያገለግሉ ሽማግሌዎች ሰብስበው እነሱ ፈል ላይ ናቸው፣ ራት ላይ ናቸው አሉት። እንደው ፍራቻው ንጉሱ በጣም ተናዶ ቀስ ብሎ ደግሞ መጥቶ ይገለኛ ብሎ ስላሰበ በሰው ነው መልእክቱ ራሱ የተናገራቸው። በጣም የሚገርመው ግን ይሄንን ነገር መልእክት ለማድረስ አብሮ ሄደ ደግሞ የንጉሱ ድንበር ጠባቂ የነበረ ሻለቃ አብሮ ነበርና እኔ ይሄን ነገር የምታወራው ነገር በእውነት ይሄ ነገር በእውነት ይሆናልን ብሎ የእግዚአብሔርን ቃል ላይ ሲጠራጥር ታያላችሁ። ንጉሱም የንጉሱን እንደደግፎ የነበረው አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይሄ ይሆናልን? አያችሁ፣ በሰው ሎጂክ ነው የሚያስበው። መቼም በጭንቅ ስንያዝ ውጥረት ውስጥ እንገባለን አይደለም? ግን እግዚአብሔር መልካም አምላክ ነው። በእንደዚህ አይነት ሀት ሰርከምስታንስ የእግዚአብሔር ፕሮሚስ በታማኝነት ሲገለጥ በመጠራጠሩ ምክንያት ይሄው የእግዚአብሔር ሰው እንዲህ ብሎ አለው፣ አይ መስኮቶችም እንኳን እግዚአብሔር ከፍት ይሆናል አልክ፣ በቃ እንደጠበቅከው ነው ይሆናል። እነሆ በዓይኖች ታያዋለህ እንጂ ከዚህ ንክሽ አትቀምስም አለ። አሳዝን።
ከእግዚአብሔር ተስፋ ቃል ጋር ባለመተባበር ሰርከምስታንሳችን ከፍሎብን እግዚአብሔር የሚናገረንን ነገር ባለመሳት ሰርከምስታንስ ራሱ ስንሆን እኮ እግዚአብሔር ፕሮግራም ጋር እንተላለፈን ነገርማችሁ። እንዲህ ከመሆን እግዚአብሔር ይጠብቀን አይደል? ቅድም እንዳልኳችሁ ግን በጣም የሚገርመው ነገር ቦርደር ላይ የነበሩ 4 ለምጻሞች ነበሩ። ከዛም በላይ እንዳሉ አስባለሁ። ወደ ውስጥ እንዳይገቡ ለምጻሞች ናቸው። እስራኤሎች ያመቼም ሃይማኖተኛ ናቸው፣ መልሶ ይገሏቸዋል። ወደዛ ደግሞ ወደ ሶሪያ እንዳይሄዱ ደግሞ ጦር ሰልፈው ብላ አሰቡ። ግን መጨረሻ ላይ ወደዚህ ገብተን ከምንሞት እነሱ እንዳረጉት ይሉ ለጠላቶቻቸው ምሕረት ብለው ተመልሰው ወደ ወዛ በማታው ሲሄዱ አይገርማችሁ እግዚአብሔር ለሶራውያን የሰረገላና የፈረስ የብዙም ጭፍራ ድምፅ አሰምቶ እርስ በርሳቸው እነሆ የእስራኤል ንጉሥ ቄንጤናውያንና ግብፃውያን ቀጥሮ አምጥቶብናል እየተባባሉ ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸው፣ ፈረሶቻቸው፣ አህዮቻቸው ሰፈሩን እንዳለ ትተው ነፍሳቸውን ለማዳን እንዴት አድርጎ እግዚአብሔር እንዳስፈራራቸው ራሱ ያሳዝናል። ቀን ሲበቃ ነገሮች ወደ መጨረሻ ሲመጡ እግዚአብሔር ኢንተርቪን ሲያደርግ ጠላት ራሱ ምን ለካው ሳቅ በሮ ይጠፋል። አገርማችሁ እነዚህ 4 ለምጻሞች መጥተው ባይነግሯቸው ሰልፊሽ ሆኖ በቃ እኛን እስከዛም ተበድልናል እዚሁ ንቅር ብለው ቢሉ አንድ ቀን እንኳን ቢያሳልፉ አንድ ቀን እንኳን አፎርድ ያደርጉ ነበር። እግዚአብሔር አምላክ የተመሰገነ ይሁን። ደስ አይልም ወገኖች? የእግዚአብሔር ውጊያ እኛ ትንሽ ወጣች ሳናንቀሳቀስ እጅግ ያስጨነቀን ነገር እግዚአብሔር ሶልቭ አድርጎት እንኳን እያለ በነገር ውስጥ አእምሮአችን ልባችን ከመያዙ የተነሳ እግዚአብሔር ነገሮችን በታማኝነት እንኳን አድርጎም እያለ ራሳችን ስንጨነቅ እናገኘዋለን። እንዴት ያሳዝናል! እግዚአብሔር ታማኝ ነው በሉ እስቲ። አዎ ማንንም መድረክ ላይ እንዲህ መንገድ ላይ አስከርክሮ አያውቅም። እንደዛ አይነት ታሪክ የለውም እግዚአብሔር። ምንም ጠንካራ ቢሆን የጠላት ውሸትና እንደ ሰው ድካም የተጋፈጠው ነገር በስተቀረ እግዚአብሔር የሚልበት ነገር ብቻ ነው የሚሆነው። እንዲህም ከሆነ ደግሞ ደፍረን በአምላካችን እንመካለን። ጌታ አምላክ ይመስገን። እንዴት ደስ ይላል! ዛሬ እንዲህ አበረታታችኋለሁ። የጸሎት ርዕሳችሁን ሪቫይዝ አድርጉ። የተስፋ ቃላችሁን ሪቫይዝ አድርጉ። በሚቀጥለው ዓመት እግዚአብሔር ያለ ነገር እንደዚህ አይነካካም። ገብቷችኋል? እጁን የዘረጋበት ጉዳይ አለ። ይኸውላችሁ አሁን እዚህ ነው ያለነው። አሁን በዚህ በሰማይ ዓለም ውስጥ እዚሁ ነው ያለው። እግዚአብሔር መንፈስ በእኛ መካከል ነው ያለው። የልዑል አምላክ እጅ እንቅስቃሴ ነው ያለችው በእያንዳንዳችን። አሁን ይሄ ህይወታችን ነገ ሰኞ እያለ ስንቀጥል አንፎልድ የሚሆን የእግዚአብሔር ፕሮግራም አለ። አናልፎም። እግዚአብሔር ዝም ብሎ ቃላት አያባክንም። እዚህ ታሪክ ውስጥ ራሳችን አስቀምጠን እንድናየው የሚያደርገን ምን እያለ መሰላችሁ? እኔ እንደዚህ ባለ ታሪክ ነኝ እያለ ነው። እናንተ ጋር ሲሆን የተለየ ነገር አይሆን። እነሱ እንደኛ ሰው ነበሩ አይደለም? በቃ ይሆን የሆነው ነብዩ ያዕቆብ ሐዋርያው ያዕቆብ አስገራሚ የትንቢት ቃል ተናገረ። እኔ ሁሌ ልብ የሚነካል ከኋላ አየና ኤልያስ በግንባሩ ተደፍቶ በአምላኩ ፊት እግዚአብሔር የተናገረውን ቃል ተፈጻሚ እንዲያደርግ በጌታ ፊት አማጠ። እግዚአብሔርም ቀላያቶቹን ዘጋ። ከ3 ዓመት 6 ወር በኋላ ደግሞ እንደገና አማጠ። እግዚአብሔር የሰማያትን ቀላያቶች ከፈተ። ተሰናጥቆ የነበረው ምድር ሊሸከመው የማይችል ዶፍ እግዚአብሔር ከየት መጣ በማይባል መንገድ ዝናቡን ሰጠ። እርሱ ሰው ነበር እንደኛ። እሱ ሰው ሆኖ እግዚአብሔር እንደዚህ እግዚአብሔርን እጅ በገሃድ በሕይወቱ ላይ የሚገለጥ ከሆነ እኛም ደግሞ እንደነሱ ሰው ነን። ስለዚህ ምን ላለን? ኤልያስም እንደኛው ሰው ነበረ፣ ያዕቆብም እንደኛው ሰው ነበረ። እኛ ጋር ደረሰ። ይኸው ተንከባሉ። ጌታ ይመስገን። ስለዚህ የሰዎች ለውጥ ነው እንጂ የእግዚአብሔር ባለ ታሪክነት አሁንም እስከ ዘላለምም አይቀየርም። ለማን ብሎ ይቀየራል? እግዚአብሔር ላንቺ አረጋለ ብሎ ሲነሳ ቃል ሲሰጥ ተስፋ ሲሰጥ ማን ይከላል? ይሄ ነገር አይገባትም፣ ይሄ ነገር አይገባውም ብሎ በሰማይና ምድር ፊት ባንቺና በተስፋ ቃልሽ መካከል በእግዚአብሔር መካከል የሚቆም ብርቱ ፍጥረት የለም። ይሄ ሁሉ ምን ሰማውና በዙሪያ የተከበብንበት ነገር የሰው ድካም ነው ላለው የጠላት ጦርነት ነው ላለው እንዴት ደስ ይላል! በ24 ሰዓት ውስጥ ታምር ሰራ እግዚአብሔር አምላክ። ከዛ ከተከበበበት ከሶሪያ ጀምሮ እስከ ዮርዳኖስ ድረስ ተሸክመው እንኳን የወጡትን ነገር ራሱ ተሸክመው ከፍርሃት የተነሳ ምን ያክል ፍርሃት
በጠላቶቻቸው ላይ እንዳደረገ ማሰብ ይችላልላችሁ። ምን አይነት ድምጽ አሰምቷቸው። አንድ ጊዜ በመንፈስ አስበው እንዴት ነው የሰሙት ይላል። በቃ ፋሲኔት ያደርገኛል። እንዴት አድርጎ በቃ የብዙ ፈረስ እና የብዙ ሰረገላ ድምጽ አሰማቸው። እኛ ምንም ነገር ሳናደርግ አይገርማችሁም? የእግዚአብሔር ሞገስ እንደ ብዙ ሰራዊት እንድንሆን እንዴት ደስ ይላል። ይገርማል ለእግዚአብሔር ስራ። ስለዚህ God can turn impossibility into abundance overnight። ታይሙ ሲመጣ እንደዚህ ነው የሚሆን። በልባችን ደግሞ የተስፋው ቃል ንቅ አድርገን እንደ አብርሃም በእምነት ሳንደክም ደግሞ እግዚአብሔር ሲናገረን ከነችሎታው ማለቱን እንዳስረዳን ያረጋ ብለን ደግሞ ብንል ደግሞ የእግዚአብሔርን ፕሮቪዥን በሕይወታችን እናያለን። አለማመን ግን we are participating in the forfeiting the blessing of the Lord። እንዲህ እንዳይሆን ነው እንግዲህ የኛ ነገር። ጌታ ይባረክ። ስለዚህ we never limit God provision with human reasoning። እኔ አቁም ያለ እንደዛ ማድረግ በቃ ምንም ትላንትና እማቀውን ነገር እንኳን በሰራ ዛሬ የማቀው ነገር ነው ብዬ በራሴ አልተማመንም። ምን የሞኝ ነው። ጻድቅ በህይወት በእምነት ይኖራል ካለ ወይም በእምነት በህይወት ይኖራል ካለ መውጣትና መግባትህ ከእግዚአብሔር ጋር ባለህ መተማመን ካልሆነ ለሰከንድ እንኳን ያን ነገር በልባችን በአእምሯችን በምናቋርጥበት ጊዜ we are exposed። የምታውቀውን ነገር እየሰራ ጠላት ይደግስልሃል። ስለዚህ መረማመጃ ድልድይ አልዘረጋለትም። በባዶ ትምክት የተናገረኝን የሚያተርፈኝን የሚሸከመኝን ጌታ ግን ብጠጋጋ ውጤታማ ሆናለሁ። ጌታ አምላክ ይባረክ። አሜን። ትዝ ይላችኋል ደግሞ ብዙ ጊዜ በኤልያስ ዘመን አብሯቸው ያሉ እንደዚህ በግሩፕ ያሉ የተለያየ ከተማ የነቢያት ግሩፖች ነበሩ። እርስ በርሳቸው ይተዋወቃሉ። እንደ አንድ የሆነ ኮሚኒቲ ነገር ላይ ተባጥረው ቢኖሩም ግን እንደ ኮሚኒቲ ነው። አለቃ አላቸው። እርስ በርሳቸው ይተዋወቃሉ። አንድ ጊዜ ደግሞ ባልየው ብቻም አይደለም ሚስትየውም ልጆችም ሁሉ የዚህ ነቢያት አገልግሎት አብረው ይከተላሉና አንድ ሁለተኛ ኪንግ 4:17 ለምናውቃት ታሪክ ነውና እስቲ እሷ ጋር እንምጣና ነገር ልንገራችሁ። እስቲ ይሄን ቃል ደግማችሁ ሰምታችሁታል፣ ግን እዚህ ውስጥ እግዚአብሔር ያሳየኝን ለእናንተ አሳያችኋለሁ። ነገር ላሳያችሁ ስለፈለኩ ነው። በዚህ መጣው ዓመት መጣች። ባለቤቷ ሞተዋል። ሲሞት ዝም ብሎ ነው ሞተው። ብዙ ዕዳ ጥሎብኝ ነው ያለፈው። ባለዳው ደግሞ መጥቶ መክፈል ስለማልችል ያለው ምርጫ ምንድነው? ያለው ምርጫ ልጆቿን ለባርነት ቆይታ ደግሞ ራሷን ለባርነት አሳልፈ መስጠት ነው። ትልቁ ንድሮም ነው። ወደዚህ ወደ እግዚአብሔር ሰው መፍትሄ የምታውቅ አስተዋይ ስለነበረች ቃል ወዳለው ወደዚህ ወደ እግዚአብሔር ሰው መጣች። ችግሯን አቀረበች። በዛን ጊዜ ነብዩ ልዑል አምላክን የሚወክል ስለሆነ በአንደበቱ እግዚአብሔር ተስፋ ቃል የሚገኝበት ሰው ስለነበረ ይዛ መጣች። አስተዋይ ነች። ጌታ ይባረክ። እሱ የጠየቃ ምንድነው? ቤትሽ ያለውን ንገሪኝ አላት። ሌላ ነገር አታብጂ። ቤትሽ ያለው በእጅሽ ላይ ያለው ነገር ምንድነው? እርሷም ለኔ ለባሪያ ዘይት ማስሮ በቀር በቤቴ እንዳለ አንዳች ነገር የለም። እሱም አላት ሄደሽ ከጎረቤቶች ሁሉ ከሜዳ ባዶ ማደጋዎችን ተዋሺ፣ አታሳንሻቸውም ብሎ ነግሯታል። ገብተሽም ከአንቺና ከልጆች ጋር በሩን ዝጊ፣ ወደ እነዚህ ማደጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ። እነርሱም ማደጋዎቹ ወደ እሷ ያመጡ ነበረ፣ እርሷም ትገለብጥ ነበረ። አገርማችሁ ልክ የመጨረሻው ማደጋ አሁን ብዙ ጊዜ ታችሁ ይሄ ወይን የሚጠመቅበት ከእንጨት ነው የሚሰራውና አንድ ጊዜ ሳይጠቀሙበት ሲቀሩ በየሜዳ ይጥሉታል። እሱን ሁሉ ሰብስባን ያመጣቸው ጎረቤቷም ሰብስባን ያመጣቸው። የሚያስገርመው ነገር ግን ይሄን ቃል ሲነገራት እናንተ አስቡት፣ ባዶ በርሜል እንደዚህ ፍጥጥ አድርጋችሁ እያያችሁ ቢዲ የምታክል የዘይትን ዕቃ ወስዳችሁ
እዛ ውስጥ መጨመር ሲጀምሩ በእጃችሁ ላይ ያዛችሁት ግን የተነገረበት እግዚአብሔር ተስፋ ቃል ኃይል ያለበት የሚሰራበት ግን ያማሰሮ ወደዛ ይሞላል እንጂ አያልቅም ነበር። አይገርማችሁም? አሁን ይሄን መጀመሪያ ጊዜ አሁን በእምነት የመጀመሪያው እርምጃ አንዴ በራሴን በሰው ቦታ ሳየው የልጭዋት ይመስላል አይደል? ይመስለኛል ዳውን ስቴሩን በሙሉ በርሜሎች የተሞሉ ይመስለኛል። 3 ልጆች አሏት። በተራ በተራ ያመጣል። ደግሞ ዘይቱን ማቋረጥ አትችልም። ቶሎ መተካት አለባቸው አይደል? አቤት የእግዚአብሔር ተአምር! በአንድ ተስፋ ቃል ብቻ ህይወቷን ተርን አራውንድ አደረገው። እግዚአብሔር ደግሞ በኦቨርፍሎ ይሰራል። እኔ አሁን ሳስበው አንድ ጊዜ እነዚህ ልጆች ይህን ሰርከምስታንስ እያዩ ምን አለ አሁን ወጣ ብለው እንኳን ተመልሰው ወጣ ብለው ሙር ቢያመጡ አታሳንሽ ብሎ ነግሯታል። ወዲያውኑ የመጨረሻው ሲሞላ ከያዘችው ትንሽ ማሰሮ ዘይቱ አቆም። ግን ደስ የሚለው ነገር ይሄው ያረከኝና አድርጌያለሁ ስትለው በይ እንግዲህ ሽጪና ለባለልጆች ክፈይ፣ የቀረውን ደግሞ ከልጆች ጋር ተመገቢ አላት። አይገርማችሁም? እግዚአብሔር መልስ ሲሰጥ ራሱ በኦቨርፍሎ ነው። እኔ ደስ ይላል። ከችግራችን ያለፈ ነው ራሱ ድርጊቱ። እንደው ሞኔታሪ ቫልዩን ማየት ባንችልም ቤዚክሊ የዘይት ማምረቻ ቦታ እግዚአብሔር ቤቷን አደረገው ማለት ነው። እኔ ደስ ይላል። ትንሽ እኮ ነች በቃ። ስለዚህ ምን እያለ ነው እግዚአብሔር? በውስጣችሁ የተቀመጠ ቪዥን አለ እግዚአብሔር ዘራው። ዛሬ ያሳንሳችሁ ያያችሁን ነገር ታመኑና በእርምጃ ነገሩን ማድረግ ጀምሩ። እግዚአብሔር ራሱ የማብዛት ነገር አለው። ከናንተ አልፎ ተርፎ ገና ትውልድን ተጽዕኖ የሚፈጥር ነገር በእናንተ ላይ ማድረግ ይችላል ማለት ነው። ጌታ ይመስገን። አቤት ደስ ሲል! God gave her not just rescue፣ አቤት ግን he gave her residual resources። አያችሁ በትርፍ መኖር ማለት ነው። በቃ ኦቨርፍሎ። ጌታ ይባረክ። ያስጨነቀን ነገር ሌላ ነገር ጎትቶ ያመጣል። አይገርማችሁ? ያስጨነቀን ነገር ገፍቶ ወደ እግዚአብሔር ፕሮግራም ያመጣናል። ጌታ አምላክ የተመሰገነ ይሁን። ስለዚህ ማንኛውም በህይወታችን እየሆነ ያለው ነገር የእግዚአብሔር ዓላማ ስላለበት በሰውኛ ሳንተረጉመው ጉዳዩን ወደ እግዚአብሔር የምናመጣው ከሆነ እየሆነ ያለው ነገር ሁሉ እግዚአብሔር ሳያውቀው ሳይፈርምበት እግዚአብሔር ሳይሳተፍበት ጀምሮ የሚጨረስ ነገር የለም። ጌታ ይመስገን። ምክንያቱም እኛ የሱ ነን። በደሙ ዋጅቶ የራሱ ካደረገን በኋላ የራሱን ንብረት እንደፈለገ የሆነ ነገር እንዲያደርገው ወይ ደግሞ መከራ እንዲገለው ጠላት እንደፈለገ እንዲጫወትበት በስቃይ ከስቃይ ወደ ስቃይ እንዲራመድ እግዚአብሔር ፕሮግራም የለውም። በንስቃይ በተወሰነ ጊዜ ነው እንደነገርኳችሁ ተስፋውን ቃል በህይወታችን እንዲፈጽም ካስፈለገ አንዳንድ ሰዎች እግዚአብሔርን ጨቅጭቀውም ቢሆን እጁን ጠምዘውም ያለውን ነገር ካደረገላቸው በኋላ ዘመኑን መሸከም አይችሉም። አንዳንድ ጊዜ እኮ ብሬክ ትሩ ማግኘት ወይ ደግሞ እግዚአብሔር ወዳለው ነገር ውስጥ መግባት ብቻ አይደለም። እዛ የገባውን ነገር ውስጥ ገብተን ደግሞ በስነ ስርዓትና በጥበብ ያንን የተሰጠነ ነገር በእጃችን ላይ አሰንብተን ወደ ከበረ ነገር ደግሞ ማሻገር አለ። እግዚአብሔር ፕሮግራም አላቆመም። ገብታችኋል? ብዙዎች ግን እግዚአብሔር የሰጣቸው ሰክሰስ በስቶባቸው በሚቀጥለውን ቻፕተር ማይሳቸው ለቀርተው በተመለሰላቸው ነገር ተዝረክርከው እንደገና ወደ ሌላ አይነት ሳይክል ውስጥ ይገባሉ። እንደዚህ አይሆንብን። ጌታ ይመስገን። እግዚአብሔር ሁሉ ጊዜ በጠላት ስንነካካም ነገሮች የከበቡብን ሲመጣ የኛ ጉዳይ በሄቨን ትልቅ ኢሹ ነው። ጌታ ይመስገን። ባጀት ይበደብለታል። የእግዚአብሔር ዲቫይን ኢንተርቬንሽን እና ፕሮቪዥን አለበት። ዝም ብለን እንዲሁ በሜዳ ላይ እንደበቀል ዝም ብለን በውሃ የምንም ነገር ምንንሳፈፍ መርከቦች አይደለንም። ካዝማ አለው፣ አስሮ አስቀምጧል። ሄደን እዛ ላይ ተሰባርበን አንወጣም። ለተወሰነ ጊዜ ነው ምንጨነቀው። እግዚአብሔር ካራክተራችን እስኪሰራ ድረስ ማንነታችን እስኪለውጥ ድረስ ለዛ የከበረ ወርቃማ ዘመን የሚበቃ ማንነት እስክናዋጣ ድረስ ግን እግዚአብሔርን ማመሰግነው እኔ መከራው ስላልገደለን ሰብሮ ክሬዲት ስላደረገን ያሳለፍንበት ነገር ያላለፍነው ነገር ሁሉ ሊትራሊ ክሊኒካሊ ብንመረመር መድኃኒት የሚያስፈልገን ብዙ ቦታ ነበር። ያ ሳያስፈልገን ግን በመንፈስ ቅዱስ ደስታ አጥንታችንን እያለመለመ መከራው ትኩሳት እንዳይገለን የበርቃማውን ዘመን በደስታ እንድንቀበል በምስጋና እንድንገኝ በመከራ ውስጥ እያለን የመከራውን ኃይል ገሎ በደስታና በተስፋ ጠብቀን ታማኙን ጌታ የተናገረውን ቃል በሕይወታችን እንድንቀበል ስላደረገው ነው። ጌታ ይመስገን። ደስ አይልም? እንዴት ደስ ይላል እግዚአብሔር ነገር በእውነት
እንዴ መታደል ነው። ጌታ መንፈስ ቅዱስ የሆነ ነገር ጥቆም ያደርገኛልና አንድ ወቅት ላይ የጸለይኩትን ነገር አስታወሰኝ። በዚህ ሰዓት ለንደን የነበርኩ ጊዜ ነው። በጣም በጭንቅ ውስጥ ነበርኩ ይገርማቸዋል። እና በአምላኬ ፊት ተንበርክኬ እየጸለይኩ ነውና ኦልሞስት 3 o'clock አካባቢ ይሆናል ሌሊቱ ማለት ነው። እና በጣም ነገሩ ከብዶብኝ ጌታ ሆይ ባክህን ልክ ክርስቶስ አንደርስታንድ ያደረገ ጊዜ በቃ ጌታ ነው የገባኝ እቺ ጽዋ ቢቻል ከኔ ትለፍ ግን ፍቃድ ትሁን። ምክንያቱም ያ ነገር ባይሆን የእግዚአብሔርን ይሄን አክል ደክሜ ይሄን አክል ኢሞሽናል ኢንቨስትመንት ውስጥ ክራይስ ገብቼ የእግዚአብሔርን ጣት ሳላይ ህይወት በፊቴ እግዚአብሔር ያለው ያዘጋጀውን ህይወቴን ፊዚካል ሳላይ ተዘረከ መቅረትም አልፈለኩም። ጌታን አጥብቄ ተመጠንኩት። ምን አለኝ ጌታ በጭንቅ ውስጥ ጊዜ ላሰነብትህ የለቀኩልህ ጸጋ ላይ ብቻ አይነን አርግ። ሊመጣ ያለው ዘመን ወርቃማ ዘመን ነው። ሰንብተህ በምስጋና በብቃት እንድትገኝ በዚህ በስብራት ወራት ችግርን አታሰላስለው አለኝ ጌታ በቃ። ምክንያቱም ያ ነገር ጠላት ይጠቀምበትና እናንተ ውስጣችሁ በሙሉ ይፈውዘዋል። በቃ እውነትም በቃ ጌታ ሆይ አስተምረኝ አልኩት። በቃ ለካ ከጀርባው ከእግዚአብሔር ቃል ተስፋ ጀርባ ደግሞ ለካ የሚሰራ የመሐላ ቃል አለ። ገርማችሁ እግዚአብሔር የገባውን ተስፋ ቃል እንዲፈጽም ሐሳቡም እንደማይለዋወጥ አጥብቆ ሊያሳየን ስለፈለገ እግዚአብሔር በክርክሩ መካከል በመሐላ ገባ። ምን አለ? እኔን አያርገኝና ይሄ ነገር ሳይሆን አይቀርም። አንዳንድ ጊዜ ሰዎች በድሮ ጊዜ እርስ በርሳቸው ሲካሰሱ ከራሳቸው በሆነው በላይ ሲምሉ የመሐላቸው ፍጻሜ የክርክሩ መጨረሻ ይሆናል። እኛም ደግሞ እግዚአብሔር ተናግረኸኛል የሆነው ነገር እየሆነ ያለው ግን አራምባና ቆቦ ነው ቢገናኝ መጋጠሚያም የለውም። እኔ ግን እጨነቃለሁ ጌታ አልተናገርከኝም ማለት ነው ወይስ ደግሞ በጥግ ወስደኝ ታስጨንቀኛለህ ብለን ከአምላካችን ጋር እንዳንከራከር ተስፋ ቃሉ ቀዝቅዞ በከበበን ነገር ተውጠን እግዚአብሔርን ማማረር እንዳንጀምር እግዚአብሔር ኦልሬዲ የመሐላ ቃሉን ሰጥቷል። ጌታ ይመስገን። በተነገረው በእያንዳንዱ ተስፋ ቃል ላይ እግዚአብሔር የመሐላ ቃል አብሮ አድርጓል። ዓላማ ምንድን ነው? የተናገረውን ሐሳብ አይገርማችሁ? እኛ እንዲሆንልን ከምንፈልገው በላይ እግዚአብሔር እኮ እንዲሆንልን ይፈልጋል ማለት ነው። ራሱ አዝናናም። እስቲ አስቡ ለሰከንድ እናንተ አሁን እየያሰኛችሁ እግዚአብሔር ሆይ ጮኬ አልሰማኝም ብላችሁ እግዚአብሔርን እንደማማት በሚዳዳ ልብ ውስጥ ሆናችሁ የምትናገሩት ነገር እግዚአብሔር ራሱ ግን ካንቺ በላይ እኮ ላንቺ እፈልግሻለሁ ብሎ ቢልሽ አደነግጭም? ደሞስ እኔ ምንድነኝና እሱ የሚፈልግልኝ ነገር እኮ የከበረ ነው። ጌታ ይመስገን። ስለዚህ ጸባይና ሳምሬ ቀጥታ መስገናም ቆየው። ደግሞ ጌታ ይሄን ነገር ስላሳየኝ ለጠላት ሞኝ አይደለሁኝም። እኔም ጾም ጸሎቴን ይዤ በአምላኬ ቤት እገባለሁ፣ ለጦርነት ተዘጋጃለሁ። አለቀ። በተስፋ ቃል ላይ ሁሌ ጦርነት አለ። በእጄ እስኪያረካክብ ድረስ እግዚአብሔርን ማሳሰብ አልቆም። ደግሞ በአንድ ጉዳይ ላይ መጸለይ ያለማን መልእክት አይደለም፣ ከእግዚአብሔር ጋር ጉዳዩን መከታተል ላይፍ ስታይል እንጂ። እናንተ ምን ያክል እግዚአብሔር ተናግራችሁ ነገር ሲሪየስ እንደሆናችሁ የምታሳዩበትን መንገድ ነው አይደል? መጽሐፍ ቅዱሳችን የማሳሰብ ጸሎት ይለዋል። እንዴት ደስ ይላል! ጌታ አምላክ ይባረክ። ኦ ኢየሱስ ስሙ የተባረከ ይሁን። ሃሌሉያ። ከአዲስ ኪዳን ደግሞ እናንተ ሁላችሁም ታውቁትን ግን ከዚህ ቀደም ተምራችሁ ሊሆን ይችላል። አሁን በመጽሐፍ ቅዱስ ጌታ ለ5000 ሰዎች 5 ዳቦንና 2 ዓሣን እንዳበዛና ያ ሁሉ ተመግቦ 12 ባስኬትስ እንደወሰዱ ታውቃላችሁ። አንድ ቦታ አይደለም። ይሄ እንግዲህ በማቴዎስ ምዕራፍ 14 ላይ ጽፎ እናገኘዋለን። ማርቆስ 6 ላይ ጽፎ እናገኘዋለን። ሉቃስ 9 ላይ ጽፎ እናገኘዋለን። ዮሐንስ መልእክት ደግሞ 6 ላይ እናገኘዋለን። ይሄ ለ500ዎቹ ነው። እንዲያ ብቻ ደግሞ አለ መጽሐፍ የሚናገረው ለ4000ዎቹ ደግሞ መግቧል። እንደዚህ ደግሞ እነዚህ 5000ዎቹ አንድ ቀን ብቻ ተጉዘው አትሊስት ከተማ ራቀው አይደለም እንደው እንኳን ቢርባቸው ወጥተው እንኳን ተመልሰው መግዛት የሚችሉበት አጋጣሚ አለ። እነዚህ ግን ባለ 4000ዎቹ ግን 3 ቀን ሙሉ ሳይበሉ ከሱ ጋር ተከትለውታል። እነሱ ያላቸው እንጀራ ይለዋል እንጂ መጽሐፍ ቅዱስ በአማርኛ የተረጎሙልን ብዙ ጊዜ ያው ዳቦ ነው እና እነ 7 loaves of bread ናቸው። ትንሽዬ ዓሣ ነበራቸው የሚናገር። ካኒ ኢማጂን መጀመሪያው ላይ
ሄደው ጎረቤት እዛ ላይ በየቪሌጁ ሄደው ያላቸው ነገር እንዲገዙ ጌታው እናሰናባቸው፣ አረ ቀኑ እኮ አይኑ ያዝ አድርጓልና ጨለማ ነው አሉ። አቤት የእግዚአብሔር ፕሮግራም! ድግሱን አላወቁ እነሱ። አይ ኢትስ ኖት ነሰሰሪ ያለው ጌታ ማን እንደጠየቀው እዛ ላይ አይናገርም። ብቻ አንዱ ደቀ መዝሙር አለ መሄድ አያስፈልጋቸውም። እንደውም እዚህ ወለል ያለው መስክ ላይ ይሄ ሳሩ ላይ በደንብ ፕሮፐርሊ ያስቀምጣቸው፣ እኔ መግባቸዋል። እንደዚህ አይነት ደፋር አምላክ ነው የምናመልከው። ደስ አይልም? ምንም ነገር ሳይ በራሱ ብቻ ታምኖ እኔ መስለኛ አስተረጥር ቆጠሩ ራሳቸውን እንደው ትንሽ እንኳን አይደለም 5ታችን 12ታችንን ያለነው ከጌታ ጋር እቺ 5 ሎፍስ ኦፍ ብሬድ እና 2 ዓሣ ለኛ ብቻ የምትበቃ ብሎ ራታቸው ኦሬዲ ፕሮግራም አድርገዋል ይመስለኛል። ባይጻፍም እንደው አለ ቤቱን ዘላይና አንድ ጊዜ ለፈን የምናስበው ነገር አለ። ግን ጌታ ያስፈራዋል። ጌታ ይሄ ሊያደርግ የሚፈልገውን ነገር ከማድረግ ይከለክለዋል? በፍጹም የሚከለክለው ነገር የለም። ጌታ አምላክ ይባረክ። ግን የሚገርማችሁ ነገር የማቴዎስ ወንጌል ላይ የጻፈውን ነገር በቅርብ አብረን እንየውና እዛ ላይ ነገርን የቋጨው ያበቃውን። በመሸም ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እንዴ በግሩፕ ነው የቀረቡት፣ አላስተዋልኩትም ነበር። ቦታው ምድረ በዳ ነው፣ አሁን ሰዓቱ አልፏል፣ ወደ መንደሮቹ ሄደው ለራሳቸው ምግብ እንዲገዙ ህዝቡን አሰናብት አሉት። ኢየሱስም እናንተ የሚበሉት ስጣቸው እንጂ ሊሄዱ አያስፈልግም አላቸው። እንዴ እናንተ ስጧቸው ነው የምትለን? እኛ ጋር እኮ ምንም ነገር የለም። ይሄ እኮ ወገኖች ዲቫይን ቋንቋ እኮ ነገርማቸው ራሱ እንትኑ በሰማይና በምድር መካከል ባለው ሰርከምስታንስ ትራንዛክት የሆነውን የእግዚአብሔርን እርዳታና ኃይል በእንዴት ያለ መልኩ አንፎልድ እያደረገ ነው እዚህ የሚያሳያናል። ጌታ አምላክ የተባረከ ይሁን። ኦኬ እርሱም ከ5 እንጀራና ከ2 ዓሣ በቀር በእኛ ዘንድ ምንም የለም ማለት እሱን አምጡልኝ አለ። በቃ እሱ እግዚአብሔር ያላችሁን ነገር አምጡ ነው። እስቲ ያለኝን ነገር ወደ ጌታ ያመጣል፣ እሱ ይባርከዋል። በእኔ ፊት ትንሽ ነገር የለውም። ትንሽም ብትሆን እግዚአብሔር በውስጣችሁ ያስቀመጠውን ሐሳብና ቪዥን ወደ አምላካችሁ ይዞ እግዚአብሔር ይሰራበታል። ይሄ ሁሉ ሲሆን አሁን እነሱ አሁን እየተጓዙ ይመስለኛል ገና መምሸት ሲጀምር እርስ በርሳቸው መነጋገር የጀመሩ ይመስለኛል። በቃ ይሄ ነገር እንዴት ነው ጌታ እኮ ዝም አለ እስኪመሽ ነው የሚጠብቀው? ከዚህ በኋላ ምን ዋትስ ጎይንግ ኦን? የበለጠ መሸ ቁጥር እነዚህ ሰዎች በእግራቸው ተጉዘው ወደ ከተማው ገብተው በሁሉ ነገር እስኪያገኙ ችግር ነው እና ፕሮብሌም ይሆን ለእግዚአብሔር ለክርስቶስ ፕሮብሌም አድርገው ያስቡለታል። አስተያየት ሰጪዎች እኔ በማልፈው ነገር አንቺ ምን አገባሽ? እኔ በማልፈው ነገር አንተ ምን አገባህ? ለምን ሎጂክ ውስጥ ነገር ውስጥ እንገባለን? እግዚአብሔር አምላካዊ መልስ እያለው በማንኛውም ሰርከምስታንስ ውስጥ ነው እንደዚህ አይነት እግዚአብሔር ነው የምናመልከው። ያን እኮ የሰራ እግዚአብሔር ያሁን እግዚአብሔር እኮ ነው አይደል እንዴ? የትናንትና እግዚአብሔር አይደለም የምናመልከው፣ ሕያው አምላክ ነው። አሁንም እኮ በእንደዚህ አይነት ፖቴንሻል ነው ከኛ ጋር ያለው። እንዴት ያስፈራል! ከምር እኮ ካሰብ ነው። በቃ ይሄው ህዝቡን በሳር ላይ እንዲቀመጡ አዘዘ። 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ አየና እንጀራውን ቆርሶ ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱ ደግሞ ለህዝቡ። ይሄን ነገር እንድታስቡ ትፈልጋለሁ። ከኔ ጋር ሆኑ እስቲ አንዴ። በጌታ ቤት ተደርድሯል 12ቱ። አንደኛው ያመጣና በእጁ ሰጠው። ልክ ቆርሶ ሲሰጠው ዳቦ ሙሉ ነው እስቲ ለእያንዳንዳቸው። ለአምስቱ ብቻ ነው ያዙ የሚለው አይደለም እንዴ? ሰምሃው ኦልሬዲ በእጃቸው መባዛት ጀምሯል ማለት ነው። እናንተ አስቡት፣ ቀንም ሙሉ ሳይበሉ የሆኑ ርቧቸዋል። ምግብ ፕሮግራም ላይ ነው እነሱ ራሳቸው ተቀምጠዋልና ግራ ገብቷቸዋል። በቃ እንዴት ነው ሊሆን ያለው ነገር ብለው የመጀመሪያው ሰው እኔ እንድሳስበው ጴጥሮስ ይመስለኛል። ወፈር ያለ የራበው ሰው ነው። በቃ ጠብቆ አይነውን ያፈታል። በቃ እናንተ አስቡት፣ ጌታ ያለው ነገር ወስዶ በእጁ ላይ ሲራባ ማየት ብቻ አይደለም። ሁለተኛው እስቲ ምን እንሂድ ሄዶ ገና ቆረስ አድርጎ ሲሰጠው በእጁ ላይ ስል ዳቦዋል። የሚቀጥለው ሰው ማግኘት አለበታ አይደል? ሊትራሊ እንደዚህ እኔ መርቴ ሳደ እግዚአብሔርን ቀን እንደዚህ ነው ማስበው። ማይ ጋድ እንዴት ደስ ይላል! የመጀመሪያው እርምጃ ራሱ መራመድ እግዚአብሔር ብሏችሁ ተናግሯችሁ ምንም በማይሆን ሰዓት የማይመስል ነገር ማድረግ ሲጀምሩ ማለት ነው። ለሰው እንግዳ የሆነ ነገር
ከዛ በኋላ አንዴ ማረክ ከጀመራችሁ በኋላ እምነታችሁ ይታደሳል። በቃ አቤት እግዚአብሔር ታማኝነት። ከዛ መስጠት ጀምራው በቃ የሚቀጥለው ይሄ በጆን ምት ያሳውን ነገር ተውት። እዛ ምድረ በዳ ላይ ወይ ደግሞ እዛ ሳር ላይም ቢሆን ምንም አይነት ማብሰያ የለም አይደል? ፀሐይ ጎርዴ ገብታል። ፀሐይ ላይ በፀሐይ እንኳን እንዳያበስሉት እንዳንል ራሱ እጃቸውን ሳይፈጅ ሄቨን በደንብ አድርጎ አብስሎ ቀምሞ የሄቨን እንጀራን ይዘረጋላቸው። አሳው ራሱ ጣፍጧቸው ብሎ ነበር። ደግሞ ይገርማችሁ አንድ ዳቦ ከተቀበሉ በኋላ የተቀበሉት ሰዎች የራበው 3 አሳ መብላት ካለበት አሳውን እየበላ ሆዱ እስኪሞላ ድረስ አሳው በእጁ ላይ ይራባ ነበር። ደስ አይል እግዚአብሔር ተአምር። ምክንያቱም የሁሉ ሰው ፖርሽን አንድ አይደለም አይደል? ዳቦውን የቆረሰ ሲበላ። ስለዚህ ሌላው ገርሞ በቃ በጣም አባንደን ከሞት ተነሳ ጥግብ ብለው ተረፋቸው። የተረፋቸው ሲሰበሰብ 12 ሙሉ ሆነ። 12 ምን አይነት ዕቃ እንደሆነ ትልልቅ እንደሆነ አስባለሁ። ገብቷቸው አምላችሁ ነገር እግዚአብሔር አምላክ በእንደዚህ አይነት መልኩ የሚመጣ ታላቅ አምላክ ነው ምናመልከው። እኔ ደስ ይላል። ስለዚህ በመጪው ዓመት ሊመጡ ባሉትም ደግሞ 5 እና 10 ዓመት በፊታችን እግዚአብሔር አንፎልድ ሲያደርግ ለእያንዳንዳችን አሁን አስባችኋል። እዚህ አሁን በተለያየ ሚዲያ ላይ በእናንተ ቸርች የሆነውን ታላላቅ ነገር አያለሁኝ። በነፍስ ወከፍ እየሆነ ያለ ነገር ብዙ ነገር አለ። የእግዚአብሔር ታማኝነት የሚገለጥበት ጎዳናና አካሄድ እንዴት መታደል ነው። በዚህ ምድር ላይ ሳንናወጥ ልባችን ለሰከንድ እንኳን ዌቨር ሳያደርግ የሚሰማው እየሰማን የሚሆነው እየሆነ እያለ የሚሆነው ነገር ሁሉ እኛ እንደማይመለከተን እርግጥም እንደማይመለከተን ቆጥረን በአምላካችን በተሰጠ ተስፋ ቃል ውጪ እግዚአብሔር ካለው ውጪ የሚሆን ነገር እንደሌለ ቆጥረን የምንኖረው ኑሮ ወገኖች ይሄ ልዩ የሆነ ሌክዠሪየስ የሆነ ኢምፓክትፉል የሆነ ደስ የሚል ላይፍ ነው። ደስታችሁ አንድ ጊዜም ከፊታችሁ ሳያቋርጥ አሁን ዴሊ ከመንፈስ ቅዱስ የምንዘግነውን የመንፈስ ቅዱስ ደስታ ማን አየብን? in unrelated nothing to do with nothing, it's just spring forth inside of us, gushed out inside of us ያለ ምክንያት ዝም ብሎ መፍለቅለቅ የደስታ ዘይት ያለሽን የሚያስጨንቅሽ ነገር ሁሉ የሚገል ሁሌ እንድታመልክ የሚያበረታታሽ የእግዚአብሔር ማንነትና ሁሌ ፍታፍታችን ነገሩ እኮ ነው። አንድ ጊዜ ነገሩ ቢለወጥም ባይለወጥም እኮ ለውጥ የለውም አይደል? በሰዓት ውስጥ ባለፈ ጊዜ እኔ አቃጥልህም አይደል? እኔ እሳቱን በውስጥ ቢያልፍ እንኳን ብዬ አምነዋል። ሁለቱም ያው ነው። እሱ የማቃጠል ሂሳቡን ከቀየረው በውስጡ ማለፌ እግዚአብሔር በእሳት ውስጥ የሚያሳልፍ አምላክ ነው ብዬ በነፍስ ወከፍ በግሌ ሪቪል እንዲሆንልኝ በስማ በለው አይደለም። በእንደዛ መልኩ እግዚአብሔርን እሳት ውስጥ አሳላፊ፣ ውሃ ውስጥ አሳላፊ፣ በመከራ ውስጥ አሳላፊ አሰንባጭ መሆኑን ስትረዱ ጠላት ከዚህ በኋላ ምንም ቢያመጣ እናንተ ላይ የሚሰራው ሴራ ሁሉ እንደማይከናወን ያውቃል። እኔ ምን ሊያርገኝ ይችላል? ያለፍኩት ወደ ኋላ ሳየው እግዚአብሔር ያወጣኝም ማውጣት ሳየው እግዚአብሔር ለኔ ማን እንደሆነ መሆኑን እንዳውቅ የተደረጉበት ሬቨሌሽን ይሄው እስካሁን ድረስ አዝልቆኛል። ጌታ ይመስገን። ጠላት በምንም ሁኔታ ሊያስፈራራኝ አይችልም። እኔ ጋር ይሄ የሆነ ባህል የሚባል ተረት ሊያወራ አይችልም። እኔ ጋር መጥቶ ምክንያቱም የሚሆንብኝ ነገር የለም። ሲጀመር ሁሌ እሱ ሰምቼ ስለምወጣ ነገሬ ሁሉ በሱ ላይ ተንጠለጠለ ስለሆነ መቼ ምን ሰምቼ ምን እንደማደርግ የማልታወቅ ሰው ነኝ። ለጠላት እንኳን እቅድ አልመችም። ጠላት እኮ ታውቃላችሁ ፓተርናችሁ እኮ የሚያጠናው በሰውኛ እናንተ ካልኩሌት አድርጋችሁ በሰውኛ የምታደርጉት ነገር ያጠናና በዛ ያሰልፍላችኋል። ግን እሳ በትኩሱ ሁሌ ከጌታ የምትቀበይ ከሆነስ አምላክሽ የምትሰሚ ከሆነስ በልሳን ስትጸልይ የምትናገሩ ሚስጥር ራሱ አቅም እግዚአብሔር ግን የራሱ ፕሮግራም እየዘረጋብሽ ነው። በመንፈስሽ እግዚአብሔር ነገር ሲደግስ አንቺ ብቻሽ የምትሰሚ። አንዳንድ ጊዜ እግዚአብሔር ተናግሮም እንኳን እንዴት ነው የፈጸመው ስለማያውቅ ሁሌ ግራ እንደተጋባ ነው የሚኖረው በእናንተ መካከል። ደስ አይልም? እግዚአብሔር አምላክ የተመሰገነ ይሁን። ዋው እንዴት ደስ ይላል! እግዚአብሔር አምላክ የተባረከ ይሁን። አንድ ወጥረት ይላችኋል።
እያስተማረ እያለ ጴጥሮስ ሌሊቱን ሙሉ አሳ ሊያጠምዱ መከራቸውን ሲያዩሉ እስከ ዛሬ ያላቸው ልምድ ሁሉ አባክነው በጠዋቱ ላይ ግን ምንም ነገር ሳይፈጸም ቀረ። አንዳንድ ጊዜ የለመዳችሁን ነገር ኖርማል እንኳን ቢሆንም ግን አንዳንድ ጊዜ ግን እጃችሁ ላይ እንዳይሰንበት ይሆናል። በቃ ነገሮች ይቀየራል። you don't have a reason ምንም አይነት ምክንያት እንኳን የለውም። በቃ just happen። አንዳንድ ጊዜ እናንተ ካላችሁ መንፈሳዊ ደረጃ ውጪ ነው ነገሮች ወደ እናንተ የሚመጡት። ምክንያቱም ወደሚቀጥለው ነገር ማደግ ካለባችሁ ከለመዳችሁ ነገር አይነሳም እግዚአብሔር። ወደ አለፎ ላለ ነገር ወደ ተባረከ መግባት ካለብን ሁሉ ጊዜ እግዚአብሔርን ታምነን ብቻ የምናደርገው። አሁን እኮ አብርሃም እኮ ከመድረትህ ከቤተሰብ ተለይተህ ውጣ ሲለው እኔ ጋሻ ሆናለሁ ባይለው እኮ ይሄ ድምጽ በውስጡ ባይሰማ እኮ የሚያስፈራ እኮ እርምጃ ነው። አንዳንድ ጊዜ እግዚአብሔር ሂዱ የሚላችሁ ሰዓት ላይ ከሰው ሁሉ እንግዳ የሆነ ነገር ውስጥ እንድታልፉ ሲያደርጋችሁ የብቸኝነቱ ስሜት አለ። እናንተና ጌታ ሰርከምስታንሳችሁ ብቻ ያለበት ማለት ነው። ግን የሚገርማችሁ ነገር ይሄው ጌታ ሆይ እኛ እኮ ኤክስፐርት ፊሸርማንስ we know how to do these things እንደገና ደግሞ ሌሊቱን ሙሉ ነው ገደለ። አሁን ደግሞ በኋላ ፀሐይ አንድም አሳ ወደ ሰርፈስ የሚወጣ የለም። ኦልሬዲ ገብተው ወርታችሁ ወደ ጥልቁ ገብተዋል ቢኖሩም እንኳን። ግን የሚገርመው ነገር እንደ ቃል አደርጋለሁ ታዘዝ አይደለም መሸከም እስከሚያቅታቸው ድረስ ከነሱ አልፎ ተርፎ አጠገባቸው ያላቸውን ሰዎች ጠርተው የነሱን ጀልባ ተውሰው የነሱን ኔት ተውሰው በስንት መከራ ነው ራሱ አሳ ያወጣው። እንደዚህ ነው እግዚአብሔር ስራ። ስለዚህ የኛ ኦፒኒየን lot of datas ከዚህ ቀደም የነበረ past experience ሰዎች ያለፉበትንም እኛም ያለፍነውን ነገር ሰዎች ሁሉ ደምድመን ይሄ ነገር እኮ ቢሆን ችግር የለም ብለን ልንስማማ አይገባም። እግዚአብሔር ያለውን ብቻ ነው የምንኖረው። ጌታ አምላክ ይባረክ። ቻላንድ ቃላም ብላችሁ አልጨርስ ቅድም ነካክቼዋለሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ያለ ቃል ይሄን በደንብ ያዙልኝ የነገር የመዝጊያ ስለሆነ በኦንላይን ተከታተሉኝም እንደዚሁ መጪው ዓመት እንደዚህ አይነት እግዚአብሔር ነው የምናመልከው። እንደዚህ አይነት እግዚአብሔር ነው ኤክስፔክት የምናደርገው። እግዚአብሔር ከኛ ጋር ዲል ሲያደርግ በእንደዚህ ያለ መሰሉ ዲል የሚያደርገው እግዚአብሔር የሰውን ፊት አያቶ አያደላም። እግዚአብሔር ስፔሻል ልጅ የለውም። በሰው ላይ ምንቀናውም ሆነ በተከናወነላችሁ ሰዎች እኛን እግዚአብሔር ተሆን የምንለው ምክንያት የለንም። ገብታችኋል? የኛ ተራ መድረሱ አይቀሬ ነው። እንዲህ ነው እግዚአብሔር ቃል የሚናገረው። ለሰው ሁሉ ከሆነው በቀር ምንም አይነት ፈተና አልደረሰባችሁም። ስለዚህ አትሊስት እየሆነባችሁ ያለው ነገር በአንድ ሰው ላይ አትሊስት ሆኗል። ነገር ግን ከሚቻላችሁ መጠን ይልቅ ልትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። እግዚአብሔር አይሳሳትም። ሁለት እህቶች ያላችሁ በጣም በጭንቅ ውስጥ ያላችሁ አሁን በዚህ ሰርከምስታንስ ራሱና በቃ ይሄ ማጠፊያ የሚያጥር የመሰለ ሰርከምስታንስ ያላችሁ ግን እግዚአብሔር ታማኝ አምላክ ነው። ታማኝ ነው የሚላችሁ ስፔሻሊ አንዷ እህቴ በጣም ይኸውልሽ ከትሪ መንዝ በኋላ በጣም እግዚአብሔር ባስገራሚ መንገድ ይሄንን ያልሆነ ያለውን ነገር ሁሉ እንደውም ከዚህ 2 ዓመት በፊት ከሆነ ነገር የተገናኘ ስለሆነ ያ ነገር በቃ እንደ ኢኮ በቃ ተደጋግሞብሽ እንደገና ደግሞ ሊሆን የምትይው ነገር አለ እና ምን እንደሆነ ጌታ አመለከተኝም። ግን በትሪ መንዝ ውስጥ እግዚአብሔር ነገሮች እንደሚቀየር ነው የሚናገረኝ። ጌታ ይመስገን። እና ፐርሰናል ሊሆን ይችላል በግልጽ ማንዱ የማይናገረኝ ጌታ ግን ይሄን ነገር ነው የምሰማው። ትታገሱም ዘንድ ትችሉ እንዴት ደስ ይላል። ለትዕግስታችን ራሱ መጨረሻ አለው እኮ አይገርም? ትዕግስቱ ለተስፋው ቃል የከበረ ቀን መፈጸሚያ ባለማድረግ እንዲያረገን እየሰራ ስራውን ፍጹማን እንድንሆን እኮ የትዕግስቱ ዓላማ ትዕግስት በውስጣችሁ እንዲሰራ ፈቀዱለት። ለምን ፍጹማን ያደርጓቸዋል? ለዛ ቀን የከበረ ነገር እንድትሆኑ። ብዙ ሰዎች ስልጣን ይፈልጋሉ፣ ብዙ ሰዎች ሰክሰስ ይፈልጋሉ። ሰክሰሱ ጋር ከመጡ በኋላ የድሮ የነውር ማንነታቸው አብሯቸው ተንጓሶ ስለሚመጣ ያንን ዘመን መክረም አይችሉም። አንዳንድ ሰዎች በታላቅ ክብር እግዚአብሔር ገብቷቸው እንዲሁ ወይ ብለው በጨሻ ላይ ፍዝዝ ብለው ነገሮቻቸው በእጃቸው ተዘርቆ ተመልሰው እንደገና ሳይክላቸው ትምህርታቸው ሲደግሙ አይተናልና እኔ በህይወቴ ስላየው ያን ነገር ነውር አልሰራም ከዚህ በኋላ። ገብቷችኋል? ምን ሞኝ ነው አይደል? አምላኬ ታማኝ አምላክ ነው። ይሄ ሁሉ ታሪክ ያነበብኩላችሁ በዛው ስናየው እግዚአብሔር ባለ ታሪክ ነው። ማንንም ወደ ኋላ ጥሎ አያውቅም። ይሄው በ24 ሰዓት ውስጥ ያደረገውን ነገር፣ በአንድ ቀን ውስጥ በሰከንድ ውስጥ ያደረገውን ነገር፣ በትዕግስት ያደረገውን ነገር ሁሉ አየን እኮ ጌታ ይመስገን።
እንደው እነዚህ እግዚአብሔር ለምሳሌ በውስጥ ያመጣቸው ናቸው እንጂ መጽሐፍ ቅዱስ እንደዚህ አይነት የተሞላ ነው። ጌታ ይመስገን። የተጻፈው ነገር ሁሉ ደግሞ ለተመሳሳይ ተጽፎ ይላል። ደስ የሚለው ነገር ከፈተናው ጋር መውጫውን ደግሞ ያደርግላቸዋል። ጌታ ይመስገን። ከፈተናው ጋር መውጫ ያደርግላቸዋል። ምን ማለት ነው? ይሄ ነገር አንድ ጊዜ ፈተናው ሲያልቅ የሆነ መውጫ አድርጎ ያስወጣናል እንደ በር አድርገን አናስበው። የተናገረው ቃል ወደ ፍጻሜ ይመጣል ማለቱ ነው። ጌታ ይመስገን። ምን መከራው ዝም ብሎ መውጣት ያለ ምንም መደምደሚያና ያለ ምንም ድል ምን ጥቅም አለው? እሱ ነው አይደለም እግዚአብሔር የሚያወራው። እግዚአብሔር ባለማድረግ አምላክ ነው። ነገር ኢሞሽናሊ ምክንያቱም እግዚአብሔር በክርስቶስ ኢየሱስ እዚህ የሰራልን ስራ እሱ ራሱ ክርስቶስ በምድር እያለ በነገሮች ሁሉ ተፈትኖ የማይራራ ሊቀ ካህን የለንም። እሱ ፔናችን ያውቃል። በጌቴሰማኒ የሆነውን ታውቃላችሁ አይደለም እንዴ? ያ ሁሉ የሞት ጽዋ ፊቱ ድቅን ብሎ እያለ ከኛ ፍቅር የተነሳ እንድታገስ ያደረገው በእርሱ ሞት እኛን እንደ ሽልማት ስላየ ነው እኮ። የከበረ ነገር ስላየ እኮ ነው። ሙሴም ከብቶችን እያረባ 40 ዓመት ሙሉ የፈርዖንን ነገሥታት ልጅ ከመባል ከክርስቶስ ሕዝብ ጋር አብሮ መከራ መቀበል ምርጫ ያደረገበት ውልል ብሎ ተስፋ ስለታየው እኮ ነው አይደል እንዴ? ስለዚህ ነገራችን ይኸውላችሁ የክርስቲያን መከራ የክርስቲያን ቻሌንጅ ከንቱነት የለበትም። ይሄን ላችሁ ፈልጋለሁ፣ አሰምርበታለሁ። ከንቱነት የለበትም። እያንዳንዷ ነገር በሄቨን ሱፐርቪዥን ነው ያለው። ጌታ አምላክ የተባረከ ይሁን። አሜን። ስለዚህ ደግሜ ሙሉ አንብበው። ይሄን ጻፉና ሁሌ እንደው ፍርጃችሁ ላይ ብለጥፉ ደስ ይለኛል። ለሰው ሁሉ ከሚሆን በቀር ምንም አይነት ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ መጠን ይልቅ ልትፈተኑ የማይፈቅድ እግዚአብሔር የታመነ ነው። እግዚአብሔር ሊታማ አይችልም። በዚህ ጉዳይ መጨረሻ ሳያበጅለት በከበረ ድንጋይና በከበረ ወርቅ ነው እግዚአብሔር ሁሉ ጊዜ የነገራችንን መደምደም የሚያደርገው። ደስ የሚለው ነገር ግን በእናንተ ህይወት በመነካካታችሁ ምክንያት የጀመረውን ፕሮግራም እናንተም ተሳታፊ ሆናችሁ የእግዚአብሔር ጣትን እየተከተላችሁ እግዚአብሔር ሲሰራ በእናንተው እየሰራ ለእናንተው እያደረገ ለእሱ ክብር እያደረገ በሚሰራው የክብር ፕሮግራም ውስጥ ፓርቲሲፓንት መሆናችን የሚያስገርም። ጌታ ይመስገን። ጌታ አምላክ የተባረከ ይሁን። ብዙ እንግዳ ነገሮች አድርጌያለሁ እኔ በህይወቴ እግዚአብሔር ተናግሮኝ ለሰዎች ምንም የማይመስል ነገር። በኋላ ግን ሳይ ወደ ኋላ ሳየው አቤት የእግዚአብሔር ንጹህ ስራ፣ አስገራሚ ነገር። ሌላው ደግሞ አንብላችሁ ሮሜ ምዕራፍ 8 ቁጥር 32 ጋር ደግሞ መተናነግና ብና የነገራችን መዝጊያ እናድርገው። ዛሬ ቻሌንጅ ላደርጋችሁ መጨረሻ ለልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? ነገር እኮ የመቅረቱ ነገር የመሰቱ ነገር አይደለም። ይህ አሁን የምናልፍበት ነገር እግዚአብሔር ለኛ የሚያስፈልገውን ነገር የሚከለክልበት ፕሮግራም አይደለም። እግዚአብሔርማ መከልከል የሚባለው ነገር በልቡ ጥግ እንደሌለ የልቡን ደግሞ የመስጠት ፍላጎቱንና ደስታው ማለት በመስጠት ደስታው የሚፈጸምለት አምላክ እንደሆነ እንደገናም ደግሞ ይጾታ ሁሉ ጥግ የሆነውን ክርስቶስ ለኛ ምትክ አድርጎ ሲሰጥ መጽሐፍ ቅዱሳችን የሚናገረው በሌላው ነገር የሚታማ አይደለም እያለ ነው። ጌታ ይመስገን። የሥራ ጉዳይ ነው፣ የትምህርት ጉዳይ ነው፣ የፋይናንስ ጉዳይ ነው፣ የሪሌሽንሺፕ ጉዳይ ነው፣ የልጆች ጉዳይ ነው። ኤኒቲንግ እንደ ሰው በዚህ ደካማ ስጋ ውስጥ ስናልፍ የእግዚአብሔርን የከበረ አጀንዳ በዚህ በደከመ ሸክላ ውስጥ አድርገን ስንወጣና ስንገባ በሚያጋጥመን ሰንኳላ ነገር ውስጥ ሁሉ በሚያስፈልገን ነገር ሁሉ እግዚአብሔር ታማኝ ነው እያልኳቸው ኢስ ፎር ግራንትድ አይገርማችሁ ሲል አለው ማለት ነው። ለልጁ ካራራና መስቀል ላይ አባት ሆይ አድነኝ ብሎ ሲጮህ ፊቱን ካዞረበት ላንተና ለኔ ላንቺና ለኔ ይህ አሁን ናላችን የሚያዞርና የሚጎነግታችን የጊዜው መከራ እግዚአብሔር ሰጭነቱን ቻሌንጅ እንዲያደርግ አንፍቀድለት እያልኳችሁ አይደል? እንደዚህ አይነት ልምምድ
በአእምሮአችንም በኢሞሽናችንም መለማመድ በስውር አንድ ልመድ የትም አያደርስንም፣ ዋጋ እንከፍልበታለን። ወደ ከበረ ወደ እግዚአብሔር ፕሮግራም ውስጥ እንድንገባ ግን ጌታዬ ሆይ ክርስቶስንም ማሳለፍ ከሰጠኸኝ ይሄማ ላንተ ምንህ ነው እያል ለነገሩ እኮ ያስጨነቀንም ነገር እኮ በእጃችን ቢያረካከብ እግዚአብሔር ለማክበሪያ እንጂ እኮ እኛ ላይ ተደምሮ የሚፈጥረው ነገር እኛን አያደምቀን። ደማቆ ጌታ ወረዲ ውስጣችን ገብቷል አይደለም እንዴ? ቢቀነስም ደግሞ አደበዘንም አይደለም እንዴ? ዋናው ትልቁ ውስጣችን የሆነው መንፈስ ቅዱስ በውስጣችን ገብቷል። ጌታ ይመስገን ለዘላለም እስከ ዘላለም። ግን እንደ ሰው ምድር ስንኖር በምናልፍበት ነገር ውስጥ ሁሉ ግን እንዴት ደስ ይላል። እኔ ዓመቱ ምን ጀምር የኢትዮጵያን ዓመት ምን ጀምርበት ጊዜ ይህንን ቃል ጌታ ስላመጣ እጅግ ደስተኛ ነኝ በእውነት። እናንተም ደስተኛ እንደሆናችሁ እርግጠኛ ነኝ። ምክንያቱም ይሄን ቃል እግዚአብሔር ቃል በቃል በነፍሴ ውስጥ ሲያፈስ ለኔም እንደሆነ አስባለሁኝ። እኔም እንደናንተው ከናንተው ጋር ተሰልፌ እግዚአብሔር እንዲያረግልኝ የሚቀጥለውን 5 ዓመት 10 ዓመት ሊያረግ ያለው የተናገረኝ ትልቅ ነገሮች አሉ። እንደዛ ነገሮች ግን ሊሆኑ እንደማይችሉ ጠላት በተለያየ መንገድ የሚወጥረኝና የሚከበኝ ነገር አለ። ግን ይገርማችኋል በዚህ ቃል ታርሜያለሁ። እኔም አምላኬን መጠበቅ ይሻለኛል፣ ከአምላኬ ጋር መተባበር ይሻለኛል። አይደለም ማለፉ ላይቀር ጊዜ መቆጠሩ ላይቀር የእግዚአብሔር ታማኝነት በሕይወታችን መረካከቡ ላይቀር ያ ቀን ሲፈጸም ወይ ንስሐ ከመግባት ይልቅ በምስጋና እንድንገኝ ካሁኑ ጀርኒውን ኢንጆይ እናድርገው እያልኳቸው ደስ አይልም? ጌታ አምላክ የተባረከ ይሁን።